እንደምን አመሻችሁ የሪች ፋሚሊ ቤተሰቦች፣ እንኳን ለዚህ አዲስ ዓመት አብሮ አደረሰን። ሃፒ ኒው ይር። ሃፒ ሆፕፉሊ ጥሩ ሬስትፉል የሆሊዴ ሲዝን ነበራችሁ። እንግዲህ ጃንዋሪ 2026 በየወሩ የምናደርገው ስብሰባችንን ዛሬ ጀምረናል። ዊ ሃቭ ሰም ሪሊ ጉድ ፕሮግራምስ ልኬላችኋለሁ። እባካችሁ ሁላችሁም ተሳተፉ። ምክንያቱም በጣም ኢምፖርታንት የሆኑ ኢንፎርሜሽንን ይዘው የሚቀርቡልን ፕሮፌሽናሎች ጊዜያቸውን አውጥተው ስለሚመጡ ባካችሁ ሁላችሁም ጊዜያችሁን አስተካክላችሁ በወር አንዴ እንገናኛለን እንድትከታተሉ በጣም አሳስባችኋለሁኝ። ምክንያቱም በየጊዜው ጥያቄ የሚመጣልኝ ይሄ እዚህ ላይ የምንነጋገርበትን ፕሮግራም ስለሆነ እንዳያመልጣችሁ። ልጆቻችሁ ደግሞ በሚያስፈልጋቸው ጊዜ ይህንን ኢንፎርሜሽን እንዲያገኙ እባካችሁ ተሳተፉ። የገባችሁትን ደግሞ በጣም አመሰግናችኋለሁኝ። ዛሬ በጣም ልዩ የሆነ ፕሮግራም ነው ያለን። ከዚህ በፊት አድርገነው የማናውቀው ፕሮግራም ነው። በጣም ጎበዝ የሆነች በጣም ለኦቲዝም ብዙ ፓሽን ያላት ዶክተር ጋብዘናል። ሜሪላንድ አካባቢ ነው የምትኖረው እና ዛሬ ስለ ፒዲያትሪሻን ምን አይነት ፒዲያትሪሻናችን ምንድን ነው ሮላቸው፣ ልጆቻችን እንዴት ነው ወይም ልጆቻችን ስናሳድግ የሚደግፉን ምን አይነት ነገር ላይ ሰፖርት ሊያደርጉን ይቻላሉ፣ የእነሱ ሮል ምንድን ነው በሚለው ይህን ነገር ተነጋግረንበት አናቅም። ዛሬ እንግዲህ በዚህ ነው የምንነጋገረው። ጥያቄ ጊዜ ይኖረናል። ፕሬዘንት ካረገች በኋላ ጥያቄ ይኖራል። ስለዚህ ጥያቄያችሁን በቻት ላኩልን ወይም በኋላ መጨረሻ ላይ ልጠይቁን ትችላላችሁ። ኤደንዬ አፕሪሺየት ዩ ዶክተር ኤደን አልነግራችሁም፣ ግን አንድ ከኛ ጋር በጣም የምታገለግለን እህታችን የእሷ እህት ናት። በኋላ እንድነግራችኋለን። ሺዝ ሪሊ አን አሜዚንግ ፊዚሽን። ዲሲ አካባቢ ብዙ ትሰራለች። ከኢትዮጵያን ኤርትራውያን ኮሚቴ ከናዜብ ጋር ትሰራለች እና አሁን ደግሞ እኛ ተበድረናታል አንድ ቀን። ዊ አፕሪሺየት ዩ ካሚንግ ኤንድ ስፔንዲንግ ይህንን ጊዜሽን ከኛ ጋር በማሳለፍሽ እና ፕሮግራም እንግዲህ ላንቺ ሰጥሻለሁ። ቴንክ ዩ ሶ ማች። ያ በጣም አመሰግናለሁኝ በአክብሮት ስለጠራችሁኝ። ከእናንተ ጋርም ደግሞ ያው ጊዜ እንዳሳለፍ ዛሬ የአዲሱ ዓመት እንግዲህ በእኔ ስለተከፈተ ያው ፕሬሸሩ ይሰማኛል፣ ግን ሆፕፉሊ እንደሚገባ አድርጌ እንደማስተላለፍ እገምታለሁኝ። እንግዲህ ያው ስለ እኔ ሊያ ተናግራለች፣ ግን አይ ቲንክ ስላይዱን ኔክስት ማድረግ እችላለሁ በዚህ። ኦኬ ሶ ስለ እኔ አንዳንድ ነገር ልናገር እና ወደ ፕሬዘንቴሽኑ ሄዳለሁኝ። እኔ ስሜ ሊያ እንዳለችው ዶክተር ኤደን ወረደቃል የልጆች ሐኪም ነኝ። በ16 ዓመት በላይ ሆኖ 17 ዓመት በዚህ ስራ ላይ ሰራለሁ። ከዛም ተርፎ ደግሞ የሶስት ልጆች እናት ነኝ። ትልቁ ልጄ 16 ዓመቱ ኦልሞስት 17 የሆነዋል ሜይ ላይ፣ እሱም አውቲዝም አለበት። ስለዚህ ያው በዚህ ስራ ላይ ደስ ብሎኝም በፍቅርም የምሰራው ደግሞ በልጄ ላይ ያለ ነገር ስለሆነ እንደ ወላጅም እንደ ዶክተርም በሁለቱም አይነት እያመዛዘንኩ የምሰራበት ስራ ነው ማለት ነው። የምሰራው በቨርጂኒያ ነው፣ አይንስታይን ፒዲያትሪክስ በሚባል እዛ ውስጥ ነው የምሰራው። እና ያው እንግዲህ ዛሬ አምሹር ከምትገቡት ከምትሳተፉት ቤተሰቦች ጋር ብዙ የምንነጋገረው ነገር አለ። ሁላችንም ያለንበት እርምጃ የተለያየ እርምጃ ነው። አንዳንዶቻችን ገና ልጆቻችን አለባቸው ወይ ኦቲዝም ኢቫሉዌት አስደረጋቸው ወይ የሚለው ጥያቄ ላይ ያለን እንኖራለን። አንዳንዶቻችን ደግሞ አዎ ኦቲዝም አለባቸው ተብለን ተነግሮን ገና 1 ሳምንት 2 ሳምንት የሆነው አለን። አንዳንዶቻችን ደግሞ ትልልቅ ልጆች ሆነውን 20 ዓመት ውስጥም ቢሆን እንደዛም ትልልቅ ልጆች ደግሞ የምናሳድጋለን እና የሁላችንንም ነገር እንግዲህ አንድ ላይ አስተሳትፎ ለመናገር ጊዜው አይበቃም በእውነቱ ከሆነ። ስለዚህ አንዳንድ ነገር ስኪፕ ባረግ በጊዜ እጥረት ነው እንጂ ያው በጣም ብዙ የምንወያይበት ነገሮች አሉ ማለት ነው። እና ጀስት ሁሉንም ነገር ትንሽ በትንሹ ለመንካት ዋናው ልጆቻችን በተለይ መጀመሪያ ላይ 18 ወር 24 እና 2 ዓመት ያ 24 ማንት ባለው ነገር ውስጥ ቼክአፕ ሲደረጉ መቅረት የሌለባቸው እድሜ ዶክተር ጋር መቅረብ ያለባቸው በተለይ ኦፍኮርስ አራስ እያሉ ገና እንኳን እርግዝናም እያለ በየጊዜው ልጆች ዶክተር ጋር መሄድ አለብን።
ግን በተለይ ያቺ 18 ወር ላይ እና 2 ዓመት ላይ የሚደረግ አንድ ጥያቄ የምንጠየቀው አለ ኤምቻት የሚባል እሱ ይሄ አውቲዝም አለበት ወይም የለበትም ላይ ያለውን በጣም ፎከስ ስለሚያደርግ ጓደኞቻችን እንኳን ቢጠይቁን 18 ወር ላይ ልንሄድ ነው ምንድን ነው የሚደረገው ቢሉን እንኳን ሼር ማድረግ እንድንችል ያችን ነገር መናገር እፈልጋለሁኝ። በ18 ወር ላይ የመጀመሪያ ቴስት ያለፍንበት እናውቀዋለን ምን እንደሆነ፣ ግን የሚጠይቁን ነገሮች ምንድን ናቸው? በተለይ ልጆቻችን ጆይንት አቴንሽን አላቸው ወይም የላቸውም ወይ? እሱም ማለት አሁን በተለይ ለምሳሌ ውጭ ወክ እያደረግናቸው ስንሄድ በላይ አውሮፕላን አይተው አውሮፕላኑን በአንድ ጣታቸው ፖይንት አድርገው እኛንም እያዩ አውሮፕላንንም እያዩ እንድናይላቸው ይጠይቁናል ወይ? በጣም አስፈላጊ ጥያቄ ናት እንጂ አለማወቅ አንዳንድ ጊዜ አዎ ብለን የምናልፈው ነገር ይኖራል። በተለይ 3 ዓመት 4 ዓመት ያላቸው ላይ ኤቫሉዌት ሲያደርግ ያቺ በፊት ሲጠየቁ አዎ ብለው ያለፉትን ግን እንደገና ስጠይቃችሁ ነው በፊት የማያደርጉ ነበረ ግን ስለሚመስለኝ ነው ይሉኛል። እና ያችን በደንብ ያችን ጥያቄ በስነስርዓቱ ካላወቅን አናውቅም ማለት ይሻላል ያደርጋሉ ከምንል ማለት ነው። ያቺ ፖይንት ማድረግ ትልቅ ነገር ናት። ሌላ ደግሞ ሶሻል ሬፈረንሲንግ የሚባል ጥያቄ አለ። እሱ ደግሞ ምንድን ነው? አሁን ለምሳሌ የማያውቁት ነገር ሲያጋጥማቸው አንድ እንግዳ ሰው ቢመጣ ውሻ አጠገባቸው ቢመጣ ወይ ተብሎ የማያውቁት ነገር ቢሆን ወዲያው ብለው እኛም ፊት አይተው ያንን የማያውቁትን ነገር አይተው ተመልሰው ደግሞ እኛ ማየት ያቺ 3 ፖይንት ጌዝ ያደርጋሉ ወይስ አያደርጋሉ የሚል ጥያቄ እንጠየቃለን። ሌላው ደግሞ ኢሚቴሽን የሚባል አለ። እሱ ደግሞ ምንድነው? እኛ የምናደርገውን ነገር ኮፒ ያደርጉናል ወይ? ፊታችንን ሲሊ ፌስ ብንሰራ ወይም ደግሞ አሻንጉሊት ይዘን አሻንጉሊት ስናበላ እነሱም እንደኛ ያበላሉ ወይ? ፕሪተንዲንግ የሰው ልጅ እንደሆነ ላይክ ሃፒ በርዝዴይ ያለን ፕሪተንድ እያደረገን ስንጫወት አብረው ፕሪተንድ ያደርጋሉ ወይ አያደርጉም ወይ? እነሱ የሚሉትን ነገሮች እንጠይቃለን በዛ ጊዜ ላይ። ሶሻል ኢንትረስት ደግሞ ከሌሎች ልጆች ጋር ፓርክ ይዘናቸው ስንሄድ ከሌሎች ልጆች ጋር ቶሎ ገጥመው ይጫወታሉ ወይስ አይጫወቱም ወይ? ድምፃቸውን ስንጠራቸው ቶሎ ያው አንደኛ ሁለተኛ ቶሎ ስማቸውን ስንጠራ ወደኛ ያሉ ወይ? ደግሞ ኢንትረስት የሚያደርጋቸውን ነገር ወደኛ አምጥተው ያሳዩናል ወይ የሚሉትን ነገሮች በተመለከተ 18 ወር ላይ ጥያቄዎች አሉ የሚቀርቡ፣ በደንብ መመለስ አለብን ማለት ነው። የዛች ጥያቄ ላይ ካልመለሱ ወዲያውኑ ወደ ዴቨሎፕመንት ፔዲያትሪሽን ወይም ኤዳስ ቴስቲንግ የሚያደርጉት ወይም ካርስቱ የሚያደርጉ ሰዎች ጋር ተልከን ቼክ እናስደርጋለን። እኔ አንደኛው ኤዳስ በሱ ቴስት አደርጋለሁኝ። ልጆች አለባቸው የለባቸውም የሚለውን ጥያቄ ደግሞ ሞር ደግሞ ያለ ፈተና ደግሞ ይኖርባቸዋል ማለት ነው። ያቺ ኤርሊ ኢንተርቨንሽን ያችን እንግዲህ እስከ 3 ዓመት 4 ዓመት ኪንደርጋርተን እስከሚገቡ ድረስ አለመጠበቁ በጣም የሚያስፈልገው ለምንድን ነው? ቶሎ ከታወቀላቸው ልጆች አውቲዝም አለባቸው ድሌ አለባቸው የሚለውን ነገር ካወቅን ጭንቅላታቸው ልክ እንደ መጽሐፍ ግልጽ እንደሆነ በቃ ንጹህ እንደሆነ ቶሎ መቀበል የሚችልበት እድሜ ስለሆነ ቢትዊን ስፔሻሊ ከ18 መንት ያለችው እስከ 3-4 ዓመት ያለው ጊዜ በተለይ ጭንቅላት በጣም አብዞርቭ የሚያደርግበት ጊዜ ስለሆነ 18 ወር ላይ 15 ወር ላይ እንደዚህ የተገኘላቸው ልጆች ወዲያው የመማር የወደፊት ያላቸውንም ደግሞ ህይወታቸውን ለማስተካከል አትሊስት ቶሎ እንድንደርስላቸው የሚያስፈልገው ጊዜ ስለሆነ ነው። እና እናንተም የምታውቁት ሰው ካለ በተለይ ጎረቤት፣ ጓደኛ እንደዚህ ጥያቄ ጥርጥር ላይ ያለ ሰው እንኳን ካለ እነሱንም ለመርዳት ያለፍንበት ነገር ስለሆነ ለእነሱም እንኳን ኤርሊ ኢንተርቨንሽን ኤርሊ ዲቴክሽን እንደሚያስፈልግ ማስተማርና ማሳወቅ አለብን ማለት ነው። ሌላ ደግሞ ያው ሁላችንም አንድ የምንጠየቀው ነገር ምንድን ነው? አውቲዝም ስፔክትረም ለምንድን ነው እያንዳንዱ ልጆቻችን የተለያየ የሆኑት? ለምንድን ነው? እያንዳንዳችሁ ልጅ ብጠይቃችሁ ስለ ልጆቻችሁ የኔ ልጅ እንደዚህ አያደርግም
የኔም እንደዚህ ያደርጋል ግን እንደዚህ ግን አያደርግም የምንለው ነገር ይበዛል አይደል? እርስ በርስ ስንነጋገር ልክ አሻራችን እንደሚለያየው ሰው ሲባል አሻራው እንደሚለያይ አውቲዝም ያለባቸው ልጆች ደግሞ ልክ እንደዛ ሁሉ ነገራቸው ይለያያል። ሁለት ልጆች አይደንቲካል የሆኑ ልጆች እንኳን ወደን አውቲዝም አናገኝም። ስለዚህ ያው ወደፊት የምናገራቸው ስለ ቫይታሚን ላይ ስለ ሉኮቮርን ላይ ስለ የተለያየ ትሪትመንት ላይ ስንነጋገር something that we really have to be careful about is ይሄን ነገር አድርጌ ለእኔ በጣም ለእኔ ልጅ ተሽሎታል እና ለእናንተም ልጆች ያገለግላል ባካችሁ ቶሎ አድርጉ ብለን ሼር የምንደራረገው ነገር አለ። ያው እኔ ከዶክተርም ሳይድም በህብረተሰብ ውስጥም ስላለው በልጅም ያየሁት ነገር ስለሆነ እና we're really quick to say ይሄ ነገር ቶሎ ይሰራል ብለን ለሌሎች ለማሳመን የምንሞክረው ነገር አለ። ኦፍኮርስ እሱ ከሰው ለመርዳት ከምንፈልገው ነገር ላይ ተነስተን ነው። ግን we have to know ልጆቻችን ሁሉ ስለሚለያዩ ለአንድ ሰው የሰራው ለሌላ ሰው የሚሰራው ማለት አይደለም። እና ይሄ ካርታ ቪዲዮን የምትከታተሉ ካላችሁ በተለይ ይሄ ዌል የሚያሳየን ምንድን ነው? እያንዳንዶች ልጆቻችን አንዷ ነጥብ ላይ ይሆናሉ። ይሄ ስለዚህ በሰማያዊ በኩል ጋር ብትደርሱ ሪሌሽንሽፓቸው ላይ ብቻ ይሆናል ሞር የሚታየባቸው ማለት ከሰው ልጆች ጋር መነጋገር አይችሉም ወይም እንግዳ ይፈራሉ፣ ብቻቸውን መሆን ነው የሚመርጡት። ግን ይሄኔ ስፒን ላይ ያደረጉ ይችላሉ፣ ስቲም ላይ ያደረጉ ይችላሉ፣ ሌላ ነገራቸው ላይ በብዛት ላይ ይታየባቸው ይችላል። አንዳንዶቹ ልጆቻችን ደግሞ መዝለል ወይ መሽከርከር፣ እጃቸውን እንትን ማለት፣ ጥርሳቸውን መብላት፣ ልብስ መብላት እንደሱ አይነት ነገር ይኖርባቸውና ግን በደንብ የሚያወሩ ልጆች ሊኖሩ ይችላሉ። ስለዚህ እያንዳንዱ ልጅ ስለሚለያይ አድቫይዛችንም በተለይ እኔ በስራ በኩልም ደግሞ ለእያንዳንዱ የሚያስፈልገው ልጅ እርዳታ ስሰጥ I have to tailor it towards that kid እና ልጃችንን የሚያውቅ ሰው በተለይ አንድ ዶክተር ካገኛችሁ ያንን ሰው ቶሎ አለመቀያየር እና ያው ከዛ ሰው ጋር መቀጠል ያስፈልጋል ልጆቻችን ማወቅ ስላለባቸው ማለት ነው። ያው የክራይቴሪያን የኦቲዝም ክራይቴሪያን በሱ ላይ ብዙ ጊዜ ስፔንድ አላረግም። ልጆቻችን እንግዲህ እዚህ ውስጥ ካለን በብዛት ተነግሮን የመጣን ስለሆነን ግን በዚህ በዲሲ ባለውን በኩል እኔ በኢትዮጵያን ኮሚኒቲ ውስጥ ስለምሰራ አንድ በጣም የምጠየቀው ጥያቄ ምንድን ነው ሌቭል የሚባለው ነገር አለ አይደል? ሌቭል 1 ሌቭል 2 ሌቭል 3 የሚባል አዲስም ሳይሆን ግን በብዛት ከ2018 በኋላ ዳያግኖስ የሆኑ ልጆች ሌቭል እየተሰጣቸው ከዛ በፊት ድሮ 20 ምናምን 18 16 ዓመት የሆነ ደግሞ ወላጆች ደግሞ ይሄ እኔ ሌቭል ተሰጥቶኛል እናቅም የምንለው ነገር አለና ይሄ ሌቭል ምንድን ነው? ሌቭል 1 ሌቭል 2 ማለት ምንድን ነው? ልዩነቱ ምንድን ነው? ያስፈልጋል ወይስ አያስፈልግም የሚለው አይነት ጥያቄ አለ። አሁን ለምሳሌ ሌቭል 1 ማለት ትንሽ እርዳታ የሚያስፈልጋቸው ልጆች ናቸው። ኦቲዝም አለባቸው ግን እርዳታ የሚያስፈልጋቸው ትንሽ ነው ከኛ። አሁን ለምሳሌ ወይ ጠዋት መቀስቀስ ብቻ ይሆናል፣ ራሳቸውን ለብሰው ቁርስ ቁጭ ብለው ሊበሉ ይችላሉ። ከሰው ጋር መነጋገር ብቻ ይሆናል የሚያቅታቸው፣ ሜቢን መነጋገር ይችላሉ። ዋነኛው ምንድን ነው ከኛ የሚያስፈልጋቸው እርዳታ ሰፖርት ኒዳቸው ትንሽ ነው። doesn't mean that it's not easy በጣም ኢዚ ናቸው ማለት አይደለም። ችግር በጣም የሚቸግራቸው ነገሮችም አሉ። ግን ከሌላ ሰው ጋር ኮምፔር ሲደረግ ኦቲዝም ካለባቸው ጋር ትንሽ ነው ከኛ ጋር የሚያስፈልጋቸው። ሌቭል 2 ማለት ደግሞ ትንሽ ከዛ ተጨማሪ ሰፖርት ያስፈልጋቸዋል። ቨርባል ኮሚኒኬሽን ችግር ይኖራቸዋል። ሪፒት የሚያደርጉት ሪጅድ የሆነ ነገር አለባቸው። በትምህርት ቤት ሲሄዱ መሻገር ላይ፣ አብረው መዋል ላይ፣ አይፒ ላይ ራሱ ከሌላ ሰው ጋር በደንብ የሚያስፈልጋቸው ብዙ እርዳታ የሚያስፈልጋቸው ሊሆኑ ይችላሉ። ሌቭል 3 ደግሞ በጣም ከኛ ላይ ዲፔንድ የሚያደርጉ ስለ ሁሉ ነገር ከንግግር ከአበላል ጀምሮ የሽንት ቤት ከመሄድ ጋር ስለ ሴፍቲ ራሳቸውን ከመጠበቅ ሻወር ከመስጠት ሁሉ ነገር ላይ በእኛ ዲፔንድ የሚያደርጉ ልጆች ከሆኑ ደግሞ ሌቭል 3 ይባሉ ይችላሉ። አንድ ማስታወቅ ያለብን ማለት የምፈልገው ምንድን ነው ይሄ ሌቭል is not a lifelong diagnosis. እኔ ዳያግኖስ ስሰጥ
አንለስ ኤቢኤ ቴራፒ ካምፓኒው ሌቭል ስጪ ካላለ በስተቀር አይ ትራይ ናት ቱ ዱ ሌቭል ሰፖርት። ይህንን አብሬ መስጠት አልፈልግም። ምንድን ነው ሌቭል ዋን ዛሬ ሌቭል 3 ብዬ የሰጠሁት ልጅ በደንብ ከተማረ ትምህርት ቤት ከሄደ እርዳታ ካገኘ በኋላ ከ2 ከ3 ዓመት በኋላ ሌቭል 2 ከዛ ደግሞ ከ1 ከ3 ከ4 ዓመት በኋላ ደግሞ ሌቭል 1 የሚደርስበት ደረጃ ነው ማመቻቸት የምንፈልገው እንጂ just because a kid is diagnosed with level 3 it doesn't mean ከ20 ዓመትም በኋላ ሌቭል 3 ይሆናል ማለታችን አይደለም። ይሄ መቀየር የሚችል ወደፊት መስተካከል የሚችል እንደዛ ሌቭል ስለሆነ just take it for what it is። እንደዛ አይነት ዳያግኖሲስ ከተሰጣችሁ በጣም ዲፕረስድ የሆኑ ቤተሰቦች ስለሚመጡ እኔ ጋር ማለት ነው በቃ ሌቭል 3 ነው ወደ ህይወት ወደፊት የሚያጋጥመውን ነገር አናውቅም እና በጣም ሰፖርት ያስፈልገዋል ብለው በጣም ስለሚጎዱ ወላጆች ስላየው it doesn't mean that forever እንደዛ ነው ማለት አይደለም። ኦኬ በቃ አይነጋገርም ማለት ነው እና ተስፋ የሚያስቆርጥ ነገር ስለሚመጣብን ያ ነገር we have to be careful። ያው አንድ ነገር ማወቅ ያለብን እኔም በልጅ የምለው ምንድን ነው ልጅ ሲወለድ ኦፍኮርስ 100% በእኛ ነው የሚፈልገው አገልግሎት ለልጁ እናደርጋለን። አድገው ከኛ ቤት ሲወዱ ደግሞ ከኛ ብዙ ነገር አይጠብቁም። ልክ እንደዛው ኦቲዝም ያለበትም ልጅ መጀመሪያ ላይ ብዙ እርዳታ ያስፈልጋቸዋል። እያደጉ ሲሄዱ ደግሞ እናስተምራቸዋለን ኢንዲፔንደንት መሆን፣ ራሳቸውን ሻወር መውሰድ፣ ራሳቸውን ምግብ ማስተካከል፣ መሻገር፣ እነሱ ማስተካከል እንችላለን። ስለዚህ በሌቭል ላይ ብዙ እንዳትጎዱ፣ ራሳችሁን ጠብቁ፣ የወደፊቱንም ብዙ እንዳትጨነቁ፣ የዛሬውን ብቻ ይዛችሁ ማድረግ ያለባችሁን ለዛሬ አደራችንን የዛሬን እንወጣለን አብረን። ኦኬ እና ያው እንግዲህ 18 ወር ላይ 2 ዓመት ላይ ብያችኋለሁ። ከዛ በኋላ ደግሞ ሲቀጥሉ ልጆች የተለያዩ ነገሮች በልጆቻችን ላይ መነሳት ስለሚችሉ ዶክተር ጋር በየጊዜው ቼክአፕ መስደረግ የሚያስፈልጉ ነገሮች አሉ። ኦኬ ያው በብዛቱን ወደፊት በሚለው ስላይድ ስላለ ይሄንን ፓርት ቶሎ አልፈዋለሁ። ዛሬ ያው እንዳልኳችሁ ሰፊ ስለሆነ የምንነጋገርበት ነገር ለጥያቄ እና መልስ እንዲያመቸንም ደግሞ ጊዜ በደንብ እሰጣችኋለሁ በኋላ። ከ5 እስከ 10 ደግሞ ቼክ የምናደርገው ነገሮች አሉ። በተለይ በትምህርት ሲማሩ ያቅታችኋለሁ የኤዲኤችዲ፣ አንግዛይቲ፣ ዲፕሬሽን በእነዚህ ነገሮች ላይ በብዛት የተለያዩ ስላይዶች አሉ የሚመጡና እዩት። ፒበርቲ ላይ በመጣ ነገር ኒውትሪሽናል ዴፊሽንሲ ስለ ቫይታሚን ምናምን ሁሉ ነገር እንትን ከቨር አድርገዋለሁኝ እና እንግዲህ ተከታተሉ ማለት ነው። 11 12 13 ደግሞ ዓመት እንደዛ ደግሞ ሲሆናቸው ብዙ ለውጥ የምናይበት ጊዜ ነው በልጆቻችን ላይ። በተለይ ፒበርቲ በመጣ ቁጥር ሴቶች ልጆች ያላችሁ ደግሞ ታውቁታላችሁ፣ ወደፊት ታያላችሁ። ፔሪየድ ላይ ሲመጣ ጸባይ ሲቀየር ራሳቸውን እንዴት መጠበቅ እንዳለባቸው ብዙ ገና የሚመጡ ነገሮች አሉ እና እሱ ሁሉ ላይ ፔዲያትሪሽን ዶክተራችሁ ሊረዳችሁ የሚችል ነገር ነው እና ቼክአፕ እንዳትዘነጉ ሂዱ። አሁን ፔሪየድ ሊመጣ ነው፣ እንደዚህ ነው የምታዘጋጇቸው ወይ ዲሌይ እንዲሆን ካስፈለገም ሬዲ ካልሆኑ እንደሱ የሚረዱ ነገሮች ስላሉ በየጊዜው ቼክአፕ እናደርጋለን ማለት ነው። ኦኬ አሁን ትልቁ ሊያም ከሰጠችኝ አርስቱ ትልቁ ምንድን ነው ልክ ሌሎች ልጆች ላይ እንደሚደርሱት ሁሉ ኦቲዝም ያለባቸው ልጆች ላይም የሚመጡ አንዳንድ ነገሮች አሉ። አንግዛይቲ፣ ዲፕሬሽን፣ ኤዲኤችዲ፣ ኦሲዲ የሚባሉ ነገሮች። አሁን አንግዛይቲ እንግዲህ በአማርኛ ትራንስሌተር በምፈልገው መፍራት ማለት ነው። እንግዲህ መፍራት ውስጥ በጣም መረበሽ፣ ዲፕሬሽንም ደግሞ በጣም ውስጣቸው ማዘን፣ ውስጤታቸው ደስተኛ አለመሆን ስሜት ሲመጣባቸው ነው። ኤዲኤችዲ አርፈው ቁጭ ብለው መማር ሳይችሉ በየጊዜው ቦታ እየተንቀሳቀሱ አርፈው በቃ ሴትል ዳውን አድርገው መማር ካልቻሉ አቴንሽናቸውን የሚወስድባቸው ነገሮች ካለ
ኦሲዲ ደግሞ የስ በጣም በብዛት አውቲዝም ያለባቸው ልጆች ይሄ ሬፐቲቲቭ የሆነ ነገር ያደርጋሉ ኮር ሲምፕተሙ ስለሆነ። ግን ከአቅም በላይ ሲሆንባቸው ደግሞ ኦሲዲ ደረጃ ከደረሱ አሁን አንዳንድ እኔ ጋ የሚመጡ ልጆች አሉ ማክማቸው አሁን ለምሳሌ በሩን ሳይነኩ ከቤት መውጣት አይችሉም፣ ወይ 10 ጊዜ መንካት አለባቸው፣ ወይም ደግሞ እናታቸውን 10 ጊዜ ፊታቸውን ካልነኩ በስተቀር ወደ ውጭ መውጣት አይችሉም፣ አንድነት መብላት አይችሉም። እና አንዳንድ ጊዜ እነዚህ ነገሮች ከመማር ከመኖር ራሱ የሚያዘገያቸው ነገር ከሆነ እነዚህ በተለይ እርዳታ ማግኘት የሚችሉበት ሲምፕተሞች ናቸው። በቃ አውቲስቲክ ነው ብለን ብቻ አዝነን ቁጭ ማለት የለብንም። ዶክተር ጋር አነጋግረን ይሄ ነገር በፊት የለበትም ነበር ልጄ ላይ፣ አሁን ግን እንደዚህ አይነት ሲምፕተም ያለሁኝ እና is it something I can get help with ምንድን ነው ያለኝ አማራጭ የሚለውንም ነገር እኛ መርዳት እንችላለን። አሁን ለምሳሌ አንግዛይቲ፣ ዲፕሬሽን እነዚህ ያልኳቸው ነገሮች አውቲስቲክ ያላቸው ልጆች ላይ የሚታየው በልዩ ሁኔታ ሊሆን ይችላል። አሁን ለምሳሌ አንድ ቦታ ሲገቡ የስ ድምፅ የሚያቅታቸው ልጆች ጆሯቸውን ከበር ያደርጋሉ። ግን አዲስ ሲምፕተም ከሆነ ግን ከቤታቸው ሲወጡ በጣም ኦልፈሰደን መፍራት ከጀመሩ ወይም ደግሞ ከክፍላቸው መውጣት የማይፈልጉ ከሆነ ጸባያቸው በጣም ኢሪቴብል የሆነ ከሄደ በፊት የሚተኙ ልጆች ኦልፈሰደን እንቅልፍ እምቢ ካላቸው የሚበሉ ልጆች ምግብ እምቢ ካሉ ወይም ደግሞ ኮምፕሊት ኦፖዚት ኦቨር ኢቲንግ ከሆነ ኤኒቲንግ ላይክ ዳት ኤነርጂያቸው ሲቀየር ፎከሳቸው ሲቀየር ትምህርት ቤት በጣም ጸባይኛ ልጅ የተባለው ልጅ ኦል ኦፍ ሰደን አሁን ከአስተማሪ ብዙ መደወል ከተጀመረ በተለይ እነዚህ ነገሮች ሁሉ it's something that should cause alarm። ጸባይ ሲቀየር በተለይ እና ዶክተራችሁ ጋር ብትሄዱ they can help you figure out what's going on. Just because ልጆቹ ለኛ ኮሚኒኬት አላረጉም ማለት ሄልፕ የለውም ማለት አይደለም። you're not alone. so ከዶክተራችሁ ጋር ጥሩ ሪሌሽንሽፕ ካላችሁ በተለይ እነዚህ ነገሮች ሄዳችሁ መነጋገር ትችላላችሁ። ዋናው ምንድነው ትሪት መደረግ ይችላል፣ መልስ አለው በብዛትና ብቻችሁን አይደላችሁም። አሁን ኦፍኮርስ ቴራፒዎች አሉ እንደ ሲቢቲ ለኮግኒቲቭ ቢሄቪየር ቴራፒ ወይም ኤቢኤም ቢሆን ብዙ አይነት ቴራፒዎች አቬይለብል አሉ አይደል? መናገር ለማይችሉ በፎቶ በመጽሐፍ በቪዥዋል ኤድ በተለያዩ አይነት ኮንሴፕት ቴራፒ ሊሰጣቸው ይችላል። ዋናው እነሱን በሚገባቸው ቋንቋ we have to meet them where they are እና ያንን እንኳን ሪፈር ለማድረግ we have to know የእነሱ ኢሞሽናል ሌቨላቸው ማወቅ ስላለብን ከዶክተራቸው እያወቃቸው በየጊዜው የሄዳቸው ቼክአፕ የምታደርጉት ከሆነ እኔ በደንብ የማውቀው ልጅ እና ለመጀመሪያ ያየሁትን ልጅ it takes me a while to figure out what they need። ግን አብሮኝ ያደገ ቶሎ ቶሎ የማየው ልጅ ከሆነ ግን እኔም ከወላጆች እንኳን ሪኮግናይዝ ከማድረጋቸው በፊት ይሄ ነገር ግን ዲፕሬሽን ሊሆን ይችላል ብዬ እኔ ራሴ ሬዝ ማድረግ እችላለሁ። ስለዚህ በየጊዜው መሄድ ዶክተራችሁም አይደንቲፋይ ለማድረግ ለእናንተ ጋርም ይቀላቸዋል። ያው እንግዲህ መድኃኒት አንደኛው ኦፕሽን ነው። ኦፍኮርስ it doesn't mean it's the only option ግን ኦፕሽን መድኃኒት ዶክተራችሁ ሰጀስት ካደረገ ጀስት ነው። ኦፍኮርስ ኦቲዝምን ኪውር የሚያደርግ ነገር ሳይሆን ግን ኮሞርቢድ የሆኑትን እነዚህ የዲኤችዲ፣ አንግዛይቲ፣ ኦሲዲ፣ ቢሄቪየር ችግር እነዚህ ካለ በመድኃኒት መረዳት የሚችሉ ልጆች እንዳሉ ማወቅ አለብን። እሱም ደግሞ ማለት የኛ ኦፕሽን አይደለም ማለት አይደለም። ኦፕሽን አለን ኦፍኮርስ የስ ኖ ማለት መሞከር እንችላለን። መድኃኒት ከተሰጣቸው ልጆቻችን ደግሞ በቃ ዘላለም በሱ ዲፔንደንት ይሆናሉ ማለት አይደለም። ካልሰራ ማስቆም እንችላለን እና በተለያየ ችግር ላይ ያሉ ልጆች በመድኃኒት ረድተን ጥሩ ውጤት ያለው አሉ። ሳይድ ኢፌክት መቶባቸው ደግሞ የምናቆምላቸው ልጆች አሉ። ዋናው ግን ከዶክተር ጋር መነጋገራችን ነው። ትንሽ 5 ሰከንድ ብሬክ ልስጣችሁ እና እስካሁን ባለው ነገር ላይ አይ ቲንክ ሜቢ እንዴት ነው ሊያ ምን ይመስልሻል? እስካሁን በተነጋገርኩት ነገር ላይ 1 2 3 ጥያቄ መመለስ እችላለሁኝ። የሚቀጥለው አርስት the next part of the slide
ስለ ዳይተሪ ሪስትሪክሽን፣ ቫይታሚን፣ ሰፕሊመንት፣ ኦልተርናቲቭ ሜዲሲን፣ ሉኮቮርን እንደዛ ባሉት ነገሮች ላይ ነው። ኦኬ ዳት ሳውንድስ ጉድ። ጥያቄ ያለው ሰው ካለ እጁን ሊያወጣ ይችላል፣ ወይንም ቻቱ ላይ ልጠይቁን ትችላላችሁ። ብዙ ነገር ነው ካቨር ያደረገችው አሁን እና አንዳንድ ጥያቄዎች ሊኖራችሁ ይችላል። እዚህ ቻቱ ላይ አድርጉልን፣ ወይንም እጃችሁን ብታወጡ እናያችሁና እንትን ሰጣችኋለሁ። ቴክስትም ልታደርጉልኝ ይችላላችሁ ማወቅ ካልፈለጋችሁ፣ መናገር ፕላትፎርሙ ላይ ካልፈለጋችሁ ቴክስት ልታደርጉልኝ ትችላላችሁ። ስለ መድኃኒት የተናገርሽ ትል ፒፕል ከሌለ በጣም ጥሩ ኢምፖርታንት እንትን ነው ያልሽው፣ ፖይንት ነው ያመጣሽው። ዲስ ኢዝ አ ኩዌስችን አይ ጌት ብዙ ጊዜ የምጠየቀው ጥያቄ ነው ስለ መድኃኒት። አይ ኖ ካልቸራሊ በእኛ ካልቸር መድኃኒት አንወድም፣ ሰፕሊመንት ኢዝ ኦኬ በት መድኃኒት የማንፈልግበት ጊዜ አለ። ናቹራል እኔ ብዙ ጊዜ ልጆች ከ11 ዓመት በታች ኒካን አንታይ ሳይካሪክ ሆነ አንታይ ምናምን የኤዲኤችዲ መድኃኒት በቢሄቪየር ኢንተርቨንሽን፣ በዳየት፣ በኒውትሪሽን በምን ላይ እሱ ላይ እንስራላሉ። ግን ከ11 ዓመት ከ12 ዓመት በላይ ልጆቹ ስፔሻሊ ብዙ አግሬሽን ካለ ቢሄቪየሩ በጣም በቴራፒ ሊመለስ ያልቻለ ቢሄቪየር ከሆነ ኤዲኤችዲው ደግሞ ሶ ሲቪር ልጆቹ መማር ካልቻሉ ሉዚንግ ታይም እና አይ ሃቭ ሲን ኢን ማይ ኤክስፒሪየንስ አንዳንድ ልጆች ትንሽ መድኃኒት ስናረጋቸው የመረጋጋት ነገር፣ ትምህርት የመከታተል ነገር ስለምናይ ራሽ ቱ ሜዲሲን አይደለም ምለው። ኢት ሹድ ቢ ኦልዌይስ ሳምቲንግ ዊ ሹድ ኮንሲደር። አንዳንዴ መድኃኒት ያፈዛቸዋል፣ መድኃኒት የምንለው ነገር አለ። አንዳንዴ ደግሞ ኢትስ ናት ዘ ፈርስት ሜዲሲን ዊ ትራይ። አንድ የመጀመሪያው መድኃኒት ላይስማማው ይችላል። ዜር ሶ ሜኒ ኦፕሽንስ ኦፍ ሜዲኬሽንስ ዛት ዊ ካን ጊቭ ልጆቻችንን። ስለዚህ አንዳንዴ ዳት ሳምቲንግ ዊ ሹድ ትራይ። ሌላ ነገር ደግሞ ያልሽው አንዴ መድኃኒት ከጀመረ ለዘላለም አይደለም፣ ማቆም ይቻላል። ያ መድኃኒት የማያስፈልጋቸው ጊዜ ሊመጣ ይችላል። ግን አንዳንዴ የኛ እምቢ ማለት ልጆቻችን ሊጎዳ ይችላል። መረዳት እየቻሉ መስተካከል የሚችለው ነገር እየተቻለ አንዳንዴ እዚህ ላይ እንትን በደንብ ማሰብ አለብን። ወርዝ ምክንያቱም የተጠና ነው መድኃኒት ሁሉ መድኃኒት ይውሰድ አይደለም። ኪድስ ምንም መድኃኒት የማያስፈልጋቸው ልጆች አሉ። ግን አንዳንዶቹ ልጆቻችን በተለይ ወደ ሌቭል 3 የሆኑት ልጆቻችን አንዳንዴ they need something at some point, but during puberty I see a lot of aggression, a lot of negative behaviors. ያንን ለእንትን ለማድረግ ለመሰባሰብ መድኃኒት መውሰድ እና መድኃኒት መውሰድ ደግሞ ፌሊየር አይደለም። አይ ሂር አንዳንዴ የእሷ ልጅ መድኃኒት ይወስዳል የሚባል ነገር ሰማለሁ። ኢትስ ናት አ ፌሊየር፣ ኢትስ ዋን ዌይ ኦፍ ትሪትመንት፣ አንድ መንገድ የህክምና መንገድ ነው እና ፌሊየር እንዳልሆነ እዚህ ላይ ልናገር እፈልጋለሁ። ጥያቄ የለም መሰለኝ፣ ጥያቄ አልመጣም። እጁን የሚያወጣ ሰው የለም። ሶ ኤደንዬ ኮንቲኒው ፕሊዝ። Yeah, of course, እንትን ያልኩት ያ needing support is not a failure or poor parenting ይላል አይደለ? እውነት ነው። እኔም የምሰራው እንግዲህ እዚህ ሀገር ስመጣ ነው 15 ዓመት የነበረ ሃይ ስኩልም የተማርኩት እዚህ ነው። በብዙ ነገር እዚህ ሀገር ነው እንግዲህ almost more I lived here more than I lived ኢትዮጵያ እና ማከማቸውን ቤተሰቦች በብዛት ፈረንጆች አሉ፣ አበሾችም አሉ እና በተለያየ አይነት አገር የሚመጡ አሉ። ካልቸራሊ የማየው የእኛ ካልቸር ብቻ አይደለም። ባይተወይ መድኃኒት የምንፈራው የተለያዩ አሉ። ግን እዚህ ሀገር የሚኖሩ ሰዎች አንዳንድ ጊዜ የሚበልጡን ምንድን ነው ኤቪደንስ የሆነ ነገር በተለይ ከሆነ ተፈትኗል፣ ይሄ ነገር አልተፈተነም የሚለውን ካለ ይጠይቃሉ። አይ ዋና ትራይ ኢት ይላሉ። ብዙ በቃ መደረግ ያለበትን ለማድረግ ወዲያው እንትን ይላሉ፣ ይወስናሉ። ግን በብዛት የኛ ሰው ላይ ማየው ምንድን ነው አንቲባዮቲክ ምናምን ሲባል ወዲያው እኛንን እንትን የምንለው በቃ ጉንፋን ይዞታል ልጄና ባካቸው አንቲባዮቲክ ስጡኝ፣ ለሱ በጣም እንደፍራለን። ግን ለሕክምና በተለይ ሜንታል ሄልት ባለው ነገር ላይ ግን ትንሽ ፍራቻ አለብን እና እሱን ማስተካከል አለብን አዘ ሶሳይቲ።
የሚሰራ ነገር ካለ ከዶክተር ጋር እየተነጋገርን ያው እርዳታ መውሰድ እንችላለን። እና አይጆት እኔ ኦል ዘ ታይም የሚያስፈልገው ልጅ አለ፣ የማያስፈልገው ልጅ አለ። የሚያስፈልጋቸው ልጆች ደግሞ ሰተን ሰውነታቸው ሲቀየር፣ አስተዳደጋቸው ሲቀየር፣ ትምህርት ቤት ሄደው ተምረው ሲመጡ ብዙ አይነት ለውጥ ስናይባቸው ደግሞ ደስተኛ ሆንን ደግሞ ከእነሱ ጋርም ሰለብሬት ማድረግ እንችላለን። እና ያው ኮር ዋናው ምንድነው ያው we're not trying to cure autism, we're trying to help them lead a very productive የሆነ ላይፍ እና አንግዛይቲ ዲፕሬሽን እንደዚህ በተለይ ቢሄቪየር ችግር ካለባቸው የሚረዳበት ነገር ከሆነ ለመርዳት ወደኋላ አለማለቱ ጥሩ ነው። ኦኬ ሶ ግን በብዛት ያው የኛ ሰው አይ ቲንክ ኮምፎርታብል የሆነበት ቶፒኩ ምንድነው በዳየት በቫይታሚን በሰፕሊመንት በእንደዚህ ነገሮች ላይ ግን አይ ቲንክ ብዙ ሰው እንራመዳለን እና እሱ ምንድነው ጥሩነት አለው ወይም ደግሞ የሚጎዳ ነገር አለ ወይ፣ መቼ ነው ጥሩ መቼ ነው መጥፎ የሚለውን ነገሮች እነሱን እንግዲህ በግልጽ ያው እንደ እናትም እንደ ዶክተርም ሆኜ ነው ማናገራችሁ እና there is no judgment ለምን አረጋችሁ አይደለም ለምን አላረጋችሁ አይደለም it's just to share information ደግሞ ማለት ፓወር ነው። ካወቅን ብዙ ነገር መቀየር እንችላለን። ኦኬ ሶ alternative therapy ዋናው ምንድነው እንድናውቅ እና ኢንፎርምድ የሆነ ቾይስ እንድንወስድ ነው። ሰው ስላለን ብቻ ሳይሆን እኛ ራሳችን አውቀን ማድረግ ያለብንን ነገር ለማድረግ እንዲመቸን ነው። ኦኬ አንድ ያው ትልቁ ነገር ምንድነው አውቲዝም ኪውር የለውም። ሰው ልጆቻችንን አውቲዝማቸውን ለማጥፋት አይደለም እዚህ ነገር ላይ የምንሰማራው። we have to accept it that autism is a lifelong diagnosis. It does not have a cure, but it doesn't mean that they're less than anybody else. ባላቸው በጸባያቸው እግዚአብሔር እንደፈጠራቸው አደራችንን የምንወጣባቸው ልጆች ናቸው። በፍቅር የምናሳደጋቸው ልጆች ናቸው። ማድረግ ያለብንም እናደርግላቸዋለን። ግን በብዛት ምንድነው ያው በተለይ ሰንሰሪ ያለባቸው ልጆች ምግብ ሁለት አይነት አለ። አንደኛው አለመብላት የሚያሳዩበት አለ። አንዳንዱ የኔ ጋር የሚመጡት ልጆች ምንም አይነት የሆነ ምግብ በተለያየ ነገር እምቢ ይላሉ። አንድ ነገር ብቻ ይሆናል የሚወዱት። ይሄኔ ወይ ዳቦ በሻይ ወይ ማክንቺት በቃ ወይ ቺክን ናጌትስ ከሆነ ከሶስቱ የማያልፉ አሉ። አንዳንዶቹ ደግሞ ያገኙትን ምግብ መብላት አፋቸው ውስጥ ማድረግ ምግብ እንኳን ያልሆነ ነገር አፋቸው ውስጥ ማድረግ የሚፈልጉ ደግሞ ልጆች አሉ። ያው እሱም አንድ ሪስትሪክትድ ከሆኑ ኦፍኮርስ ዲፊሽንሲ የሚጎልባቸው ነገር ይመጣል በሰውነታቸው ውስጥ። ሞር የሚበሉ ደግሞ ከዛም ደግሞ ሞር የሆነ ጉዳት የሚያመጣበት ጊዜ አለ። ኦኬ አሁን ለምሳሌ ቤት ብቻ መሆን የሚፈልጉ ልጆች፣ ፀሐይ የማያገኙ ልጆች፣ ቫይታሚን ዲ በብዛት የማያገኙ፣ ወተት የማይጠጡ ልጆች በአጥንታቸው ላይ የሚመጣ ችግር ይኖራል። ሪኬትስ የሚባል ሰውነታቸው አጥንታቸው መሰባበር ፍራክቸር የሚመጣበት ጊዜ ይኖራል። ካልሲየም ዲፊሽንሲ ሊኖርባቸው ይችላል። ወተት ምንም የማይጠጣ ልጅ ካለ አሁን ወተት እንደ እርጎ፣ አይብ እንደዚህ ወይ ግሪን ሊፊ ቬጅተብል ምናምን ካላገኙ ደግሞ ካልሲየም ዲፊሽንሲ ሊመጣባቸው ይችላል። በጣም ከበዛ ሲዥር አንድ ልጅ አለ በሆስፒታል አድሚት ያደረኩት ልጅ ሲዥር ነበረበት እና ኦል ኦፍ ሰደን የጀመረው ሲዥሩ ደም ቼክ ሲደረግ ካልሲየም በጣም ሎው ነበረ። ኦኬ አይረን ዲፊሽንሲ ደግሞ የሚመጣበት ጊዜ አለ፣ አኒሚያ ማለት ነው። አንዳንዶቹ ልጆች ደግሞ በቃ ወተት ብቻ ነው የሚጠጡት እንልና አትሊስት ይጠጡ ብለን አንድ ልጅ ነበረኝ 40 ounces of home milk አትሊስት ያን ያህል በቃ አንድ ጋለን ብቻ ወተት የሚጠጣ ልጅ ነበረ። እሱ አኒሚያ ነበረበት። በጣም ፔል ሆኖ ድክም ይለዋል፣ ሁል ጊዜ ይደክማል፣ ይተኛል ምናምን ብላይ ነበር እናቴ የመጣችው እና ፓይካ የሚባል ነገር አለ። ይሄ አፈር መብላት፣ ምግብ ያልሆኑ ነገሮች አፍ ውስጥ ማድረግ፣ ወረቀት መብላት እንደዛ ነገር አይነት ጸባይ ያመጣና ቼክ ስናደርግ የአኒሚያ ደግሞ ደም ማነስ ማለት ነው በጣም አንሶ ነበረ። ደግሞ እሱ ሲስተካከል የአፍ ውስጥ የሚያደርጋቸው ነገሮች ቀሩለት። ጸባዩ መስተካከል ጀመረ፣ የሚደክመው ነገር መቀነስ ጀመረ። ስለዚህ አንዳንድ ጊዜ አይረን ዲፊሽንሲ የሚያመጣው ችግር ይኖራል። ቫይታሚን ሲ ደግሞ
እጥረት ያለባቸው ልጆች በተለይ ድዳቸው ላይ የመድማት ቁስል ሰውነታቸው ይመጣል እና አንዳንድ ጊዜ አፋቸውን በደንብ ቼክ የምናደርገው ለምንድን ነው? ድዳቸውን ለማየትም ነው። ቫይታሚን ሲ ችግር ካለ ቫይታሚን ቢ12 እና እንደ ፎሌት ነገሮች በኋላ ላይ በደንብ እናገረዋለሁ ከሉኮቨርን ካስተካክዬ። ግን እሱም ደግሞ ሎ ከሆነ ኦፍኮርስ የሚያመጡ ችግሮች አሉ እንደ አኒሚያ፣ ጸባቸው ወደኋላ እንደገና ጌን ያደርጉት ነገሮች ሪግረስ ማድረግ፣ አስተዳደጋቸው ግሮት ቻርታቸውን አብረው ፎሎ አያደርጉም፣ የተለያየ ነገሮች ያመጣሉ። ዚንክ ደግሞ ዴፊሽንሲ ያለባቸው ልጆች ቶሎ ቶሎ ኢንፌክሽን ሰውነታቸው ላይ ይመጣል፣ እድገታቸው ይቀንሳል። ቶሎ የግሮት ቻርታቸው ላይ ሲሄድ ሀይታቸው በተለይ በየጊዜው የሚመጡ ልጆች ስታዩ ሁሉ ያሳያቸዋል የግሮት ቻርቱ ላይ እና እሱ ቻርቱ ወደታች እያለ ቁመታቸው ማጠር እንደሱ ነገሮች ሊያመጣ ይችላል ማለት ነው። ኦኬ ይሄ እስካሁን ያሳያችሁ ምንድነው? ዲፊሽንሲ ሲመጣ ነው፣ ማነስ ሲመጣ ነው። አንዳንድ ጊዜ ደግሞ ኦቨርዶዝ ሆኖ የሚመጡ ደግሞ ልጆች አሉ። ኦኬ አሁን በተለይ ምን አለ በተለያየ መልክ የምጠየቅበትም የማየውም በቤተሰብም በህብረተሰብ ውስጥም ስለምንሰራ በተለይ በኛ ኮሚኒቲ የማየው ነገር ደግሞ አለ። ኦልተርናቲቭ ቴራፒ ውስጥ ደግሞ በብዛት የምንሄድ ሰዎች ደግሞ ቫይታሚን ብዙ ስለሚሰጥ እንደ ትሪትመንት ሊረዳ ይችላል ብለን በጣም ብዙ አይነት ቫይታሚን ስለ ልጆች ስለምንሰጣቸው I just want you to be careful. ኦኬ እሱን ከዶክተሮቻቸው ጋር ተነጋገሩ። there is no judgment from me. ግን I want you to know at least ኦቨርዶዝ አይነት ካለ ያ ነገር ምንድነው ስሜት የሚመጣው? ቱማቹ ምን አይነት ነው? what do we have to look out for? ኦኬ አንድ ሰው ጋር ሄደን ቫይታሚን ኤ ብዙ ቫይታሚን ኤ እና ዲ ያለው ነገር ከሰጡን ሌላ ኦልተርናቲቭ ቴራፒ ደግሞ ሄደን 2-3 ቦታ የምንሄድ ሰዎች አሉ አይደል? እነሱም በጣም ቫይታሚን ኤ ያለበት ነገር ከሰጡንና ቫይታሚን ኤ በጣም ቢጨምር የሚያመጣው ችግር አለ ወይ የሚለውን ነገር እናያለን ማለት ነው። በተለይ ከሁሉም ቫይታሚን መጠንቀቅ ያለባችሁና you have to see የምትወስዱት ለልጆቻችሁ የምትሰጡት ካለ በተለይ ቫይታሚን ኤ እና ዲ ፋት ሶሉብል የሆኑ ቫይታሚኖች ናቸው ማለት they need fat to dissolve ቫይታሚኑ ዳይጀስት ለማድረግ ያ ፋት ነገር ስለሚያስፈልጋቸው it takes them a while ከሰውነታቸው ውስጥ ለመውጣት አኪሙሌት ካደረጉ በኋላ። ስለዚህ ምን አይነት ችግር ያመጣሉ? ኦኬ አሁን ለምሳሌ ቫይታሚን ኤ ብዙ ከበዛ በልጆቹ ላይ ናውዚያ፣ ማቅለሽለሽ፣ ማስታወክ፣ ሄዴክ ያመጣል፣ ዲዚነስ ያመጣል፣ ወይ በጣም መተኛት ወይም ደግሞ ኢሪታብል የሆነ በቃ ቢሄቪየራቸውን ኮንትሮል ማድረግ ላይችሉ ይችላሉ። ድራይ ስኪን ወይ ሰውነታቸው ይቆጣል፣ ፀጉራቸው በጣም ትን ይሆናል፣ ወዲያው የፀጉር ማለት መርገፍ አይነት ሊመጣ ይችላል። የአጥንት እና የጆይንት ህመም ሊመጣባቸው ይችላል። ችግሩ ምንድነው? እነዚህ ሲምፕተሞች ኦቨር ታይም ነው ቢልድ የሚያደርጉት። ኦኬ በአንድ ጊዜ የሚሆን ነገር ስላልሆነ በተለይ በአፋቸው ለኛ ጋር ኮሚኒኬት ማድረግ ካልቻሉ እነዛ ልጆች ሲያቅለሸልሻቸው እንዴት ነው የሚነግሩን? በተለይ ነን ስፒኪንግ የሆኑ ልጆች አሉ። how can they tell us that they're nauseous? How can they tell us that they have headaches or they're feeling dizzy? እነዚህ ነገሮች ኮሚኒኬት ከኛ ጋር ማድረግ የማይችሉባቸው ነገሮች ናቸው አይደል? ግን ጸባያቸው ሲቀየር ነው የምናየው። ወይ ቶሎ ቶሎ ከወደቁ ወይም ቶሎ ብዙ ከተኙ ወይም ትምህርት ቤት ሁሉ ጊዜ በቃ እያለቀሱ ነው ተብለን ኑና ፒክ አድርጓቸው ከተባለ ጸባይ ከተቀየረብን we have to ask እና at least ቫይታሚን ናቸው ቼክ እንዲደረግልን ዶክተር ጋር ሄደን ቼክ ማድረግ አለብን። ቫይታሚን የምንወስድም ደግሞ we have to be upfront with our pediatrician። ይህን ነገር ግን ኦልተርናቲቭ ሜዲሲን እየወሰድኩኝ ነው ልጆቼ ይህን ቫይታሚን ይወስዳል ብለን መናገር እንኳን አለብን። just so we can keep it under the differential ማለት ነው። ቫይታሚን ዲ ደግሞ of course ቫይታሚን ዲ ለነገሩ ክረምት ላይ ምናምን ብዙ ሰው ቼክ ቢደረግ ሎ ነው። ኦኬ it takes a long time high ለመሆን ግን አሉ አድሚት ያደረኳቸው ልጆች እኔ ራሴ ቫይታሚን ዲ በጣም ብዙ ችግር ከመጣ በኋላ ቼክ ተደርጎ ደም ሲሰራ
የተገኘላቸው ማለት ነው። ኦኬ ያው ምግብ መቀነስ፣ ቮሚቲንግ፣ ዳይሪያ ከበዛ፣ ሽንት በጣም ቶሎ መሽናት፣ ኮንስቲፔሽን፣ በጣም ኮንስቲፔሽን ያላቸው ልጆች አሁን በተለይ ቫይታሚን ቼክ እናደርጋለን። ሆድ ቁርጠት፣ መድከም ካለባቸው፣ ኮንፊውዝድ ከሆኑ ቲንግስ ላይክ ዳት ቱ ማች ቫይታሚን ዲ በተለይ በኪድኒ በኩላሊት ላይ ችግር ስለሚያመጣ we just have to be careful. ኦኬ ምግብ የማይበሉ ልጆች ከሆኑ በዳይታቸው ካላገኙ yes for some kids ሊረዳቸው ይችላል። ከዶክተር ጋር ተነጋግረን ቫይታሚናቸው ብለድ ወርክ ተሰርቶላቸው ሎ ከሆነ መስጠቱ አይከፋም። ግን ሎ ካልሆነ ሞር ኤክሰስ ከሆነ ደግሞ these are the symptoms that we have to be on the lookout for ማለት ነው። ሌሎችም አሉ። በተለይ አሁን ኦሜጋ 3 ፊሽ ኦይል ምናምን it's okay ትንሽ ቢሰጣቸው ይህን ያህል የሚጎዳ ነገር አይደለም። ለጭንቅላት ለአቴንሽናቸው ለሙዳቸው ቤኔፊት ሊያመጣ ይችላል። ግን 100% ኤቪደንስ ቤዝድ የሆነ ክራይቴሪያ የለም። ይሄን ያህል ፊሽ ኦይል ለዚህ ዓመት ልጅ ለዚህ አይነት ኪሎ ተብሎ የወጣ ጋይድላይን ስለሌለ በገስ ነው እና እሱንም ሳይበዛ ሳያንስም ከዶክተር ጋር እየተነጋገሩ ማድረግ ይቻላል። ኦፍኮርስ ከቫይታሚን ከሰፕሊመንቱ ይልቅም ደግሞ አሳ ካለ ንጹህ ምግብ ለልጆቻችን እነዚህ ሁሉ በምግብ የሚገኙ ስለሆኑ ባላንስ አድርገን ከበሉልን እሱም አላለን ልጆቻችን አንዳንዶቻችን ደግሞ የፈለግነው ነገር ማብላት ደግሞ አንችልም። እሱም ችግር ነው። እሺ ብለው ምግብ ለሚቀበሉ ልጆች ደግሞ አሳ እንደ ሳልመን ምናምን የመሰሉትን ደግሞ መስጠትም እንችላለን። አንደኛው ወይ ነው። ኦኬ ግን recommended ያልሆኑ ያው እንግዲህ I'm sure ትልልቅ ልጆች አሉ የ16 ዓመት በላይ በተለይ we know this was ትልቅ ነገር ነበረ በፊት ዲቶክስ ኪሌሽን ቴራፒ በሽንት በሰገራ ምናምን የሚወጡ ነገሮች እንደሱ በጣም ብዙ ልጆች የተሞከረባቸው ነገሮች አሉ በድሮ ጊዜ። እነዚህ ነገሮች እየቀሩ ነው። ምክንያቱም ሴፍ ስላልሆኑ የሚረዱ ነገሮች እንዳልሆኑ ስለታወቀ ብዙ ልጆች ስለተጎዱበት የቀሩ ነገሮች ናቸው። ግን አይኖ ስቲል አሉ ሴንተሮች አሉ የኛን ዴስፕሬሽን እንትን የሚሉና ያው በካሽ እየተቀበሉ ሃይፐርቤሪክ ቼምበር ምናምን ብዙ አይነት ብቻ ታውቃላችሁ ብዙ አይነት ኢንፎርሜሽን አለ እና we really have to be careful። ይሄ ነገር ይረዳል አይረዳም የሚለውን ነገር አትሊስት በግልጽ ከዶክተሮቻችሁ ጋር ተነጋግራችሁ ኤቪደንሱን ሰፖርት የሚሆነውን ነገር ማድረግ። ኦኬ ሶ እንግዲህ አሁን አዲስ ላይ በኒውስ ላይም በተለይ በፕሬዚደንት ትራምፕም ተነግሮ ስለነበረ ሉኮቮርን ያስፈልጋል ወይ የማያስፈልግም ወይ በጣም እንግዲህ ሰሞኑንም የምንሰማው ነገር ብዙ ስለሆነ ትንሽ I want to talk about that. Okay. So folate መጀመሪያ let's talk about folate ማለት ምንድን ነው? ባጭሩ ቫይታሚን B9 የሚባል የቫይታሚን አይነት ነው። ኦኬ ለጭንቅላት ለምንድን ነው የሚያስፈልገው ያ ቫይታሚን? በተለይ ልጅ ከመወለዱ በፊት እርጉዝ ለሆነች ሴት ፎሌት የሚያስፈልገው ነገር ምንድን ነው? ለጭንቅላት ለስፓይናል ኮርድ ፎርም ሲያደርግ ብሬን ፎርም ሲያደርግ ደፊሽንሲ ያለባቸው ልጆች ያንን የብሬናቸው ቶሎ እንዳያድግ ብዙ ጉዳት የሚያመጣ ነገር ነው ካላገኙ። እሱ ግን ፎሌት ከተሰጣቸው ግን የብሬናቸው ገና ፎርም ሲያደርግ ነው ሆድ ውስጥ ጥሩ አይነት ግሮት አለው ኮኔክሽን አለው ለትምህርት ለላንጉዌጅ ለአቴንሽን ለቢሄቪየር ምናምን የሚያስፈልግ ቫይታሚን ነው ይሄ። ኦኬ ቫይታሚን ደግሞ ሎ ከሆነ ያ ፎሌት ቫይታሚን B9 ሎ ከሆነ በርት ዲፌክት ያመጣል። ስፓይና ቢፊዳ የሚባል ዴቨሎፕመንታል ዲሌይ ለርኒንግ ዲፊኩልቲ ሊያመጣ ይችላል። ኦኬ but it is not still the cause of autism but it's something that was studied ምክንያቱም ቫይታሚን B9 ለጭንቅላት ከጠቀመ ኦቲዝም ያለባቸው ነገሮች ደግሞ ከጭንቅላት ጋር የተገናኘ ነገር ከሆነ ይሄ ነገር ቢሰጣቸው በኋላ ላይ ለውጥ ያመጣል ወይስ አያመጣም የሚለው ሪሰርች እየተደረገበት ያለ ነገር ነው። እና ሉኮቮርን ደግሞ ምንድን ነው? ኦኬ ሉኮቮርን ደግሞ it is not folate ግን it is a folinic acid የሚባል
it's a special form of vitamin B9. Okay? ያ ስፔሻል ፎርም ምንድን ነው የሚያደርገው? ይሄ ቫይታሚን B9 ጭንቅላት ውስጥ ብሬን ውስጥ እንዲገባ ትራንስፖርት የሚያደርግ ስፔሻል ፎርም የሆነ ማለኪውል ነው። ኦኬ ሶ ይሄ ነገር ጭንቅላት ውስጥ ፎሌት ጭንቅላት ውስጥ እንዲገባ የሚያደርግ ትራንስፖርት የሚያደርግ ነገር ከሆነ ሞር ያን ነገር ቢሰጥ ከዳይት የሚያገኙትን ቫይታሚን B9ን ጭንቅላታቸው ውስጥ እንዲገባና ንግግር ላይ ቢሄቪየር ላይ ዴቨሎፕመንት ላይ ለውጥ እንድናይባቸው ሊያደርግ ይችላል ወይ ብሎ በተለይ ዶክተር ፍራይ የሚባል ሰውዬ ትልቅ ሪሰርች ያደረገበት ቦታ ነው እና አሁንም he has a lot of ongoing research happening እና ለትንሽ promising ነው ብሎ ተናግሮ ነበር። okay it doesn't mean that he has found a cure ገና ሪሰርች ያስፈልግ ይችላል ብሎ ትንሽ ኢንትረስት በዚህ ነገር ላይ የተነሳ ነገር ነው ማለት ነው። እና የእሱን ስታዲ በተለይ በግልጹ ብንነጋገርበት ምንድነው 44 ልጆች መጀመሪያ ላይ ያየው 44 ልጆች ላይ ብቻ ነው። እነዚህ 44 ልጆች እድሜያቸው ከ3 እስከ 13 ዓመት ያሉ ልጆች ኦቲዝም ያለባቸው ለግማሹ ፎሊክ አሲድ ይሄኛው ሉኮቮርን ተሰጣቸው፣ ግማሾቹ ደግሞ ፕላሲቦ ልክ እሱ የሚመስል ግን የውሸት መድኃኒት ተሰጣቸው እና ይሄ ስታዲ ያደረገው ምንድነው ለ12 ሳምንት ብቻ ነው። okay it's only for 12 weeks total እና ያ የመጀመሪያው ስታዲ ያሳየው ምንድነው ከሁለት ሶስቱ ልጆች two-thirds of the kids ንግግራቸው የተሻለ ሆነ፣ ጸባያቸው ትንሽ ተስተካከለ፣ ኮሚኒኬሽን ችግራቸው ትንሽ ቀነሰላቸው እና ያ መድኃኒት ደግሞ ብዙ ያመጣው ሳይድ ኢፌክት የለም ብሎ በጣም ኤክሳይትድ ሆኖ ይሄን ነገር ቶሎ ብሎ ለሌሎች ሰዎች ሼር አደረገ ማለት ነው። ኦኬ በተለይ ኒውስ ላይ ወጥቶ ብዙ ነገር ተናገረ። ይሄ ምንድነው ኦፍ ኮርስ ደስ ይለናል አይደል? ልጆቻችንን የሚረዳ ነገር ከተገኘ we're really happy of course ይሄ ከረዳ ለምን አንሞክረውም የሚያስብል ነገር ይኖራል። but I'm going to go more into it in detail እና እሱም ሰሞኑን I think speech እንትናለው ንግግር አለው more ማዳመጥ ትችላላችሁ። okay so benefit ምንድነው early የሆነ ቅድም አልጋልኩት ንግግር ላይ አስተካከለ፣ two-thirds-ዎቹ benefit ነበራቸው እና አንዳንድ ሳይድ ኢፌክት የመጣው ደግሞ ምንድን ነበር? አንዳንዶች ልጆች ኦፍኮርስ መድኃኒት ማቆም ነበረባቸው፣ ሳይድ ኢፌክት ገጥሟቸው። እነዚህ ምንድነው ኤነርጂያቸው በጣም በዛ፣ ኢንክሪዝ ኤነርጂ፣ ሬስለስ ሆኑ፣ እንቅልፍ መተኛት አቃታቸው እና ትልቁ ደግሞ ምንድነው ሰልፍ ሃርሚንግ ወይም ኢንጁሪየስ ቢሄቪየር አሳዩ። ራሳቸው መምታት፣ መጉዳት፣ እንትናቸውን ምንድነው ባይት ማድረግ እንደዛ ነገር ወይ ሰው መምታት እንደዛ አይነት ነገር ካሳዩ ደግሞ ያው መድኃኒቱን ማቆም ነበረባቸው። ግን ከተሰጣቸው ግን two-thirds-ዎቹ ኢምፕሩቭመንት ስላሳዩ ትንሽ has a promising የሆነ ነገር መጥቷል ማለት ነው። but really keep in mind that 44 ልጆች ብቻ ላይ ነበር መጀመሪያ የተጠራው። አሁን ግን ወደፊት I think ሰሞኑን maybe hopefully ሰሞኑን የሚያመጣው ሪሰርች ሪዛልቱን የምንጠብቀው ዋናው ምንድነው ሌላ አለ 114 ልጆች ላይ ደግሞ ቼክ ያደረገው። እነዚህ ደግሞ ከ5 እስከ 17 ዓመት ያላቸው ልጆች moderate language impairment በጣም ንግግር ላይ በተለይ ደፍሰት ያለባቸው ልጆች እነሱ ላይ ሴም ቲንግ ግማሾቹ መድኃኒት ተሰጥቷቸዋል፣ ግማሾቹ ፕላሲቦ ወይም የውሸት መድኃኒት ተሰጥቷቸዋል እና መድኃኒቱ ይሻላቸዋል ወይ በሚለውን ነገር አጥንቶ እንትኑ ይሄ ጥናቱ አልቋል፣ ሌላ ሰው አይቀበልም። ግን ውጤቱ ገና ፐብሊሽድ አልሆነም እስካሁን ድረስ እንትን አትሊስት as far as I know ሪዛልቱ ፐብሊሽ አልሆነም። ግን he might be publishing it soon I think because ሌላ ንግግር ማድረግ እንትን ብሏል እና አሁን ፐብሊክ ላይ ይወጣል ሰሞኑን። and ከሱ ጋር ተያይዞ ደግሞ አሁንም ሪዛልቱ ፔንዲንግ የሆነ አንጎይንግ የሆነ ሪሰርች ደግሞ 80 ልጆች ላይ ከ2.5 እስከ 5 ዓመት ያላቸው for the early childhood ደግሞ እሱንም በዚህ ነገር ላይ እንትን እያደረገ ነው ቼክ እያደረገ ነው።
Okay, so but because of that 44 kids that he had studied, right, and because it was very promising, ያ ሁላችንም በኒውስ ላይ ስለነበረ ማለት ነው ሁሉ ሰው በቃ መሞከር አለብን ብለን ያው እኔ ጋር የሚመጡ ልጆች አሉ ከሌለ ያልሆነ ዶክተር ጋር ሄደው ከሚሞክሩት የሞከርንላቸው ልጆችም አሉ እና ምንድን ነው ይሄ ነገር የሚሆነው ያው ሪስክ እና ቤኔፊቱ ምንድን ነው ኦኬ ዋናው ነገር ምንድን ነው ይሄን ያህል ሳይድ ኢፌክት የለውም ሳይድ ኢፌክቶቹም ደግሞ የታወቁ ናቸው ሆድ መቁረጥ ኢሪታቢሊቲ ወይ መተኛት ካቃታቸው ራሳቸውን መጉዳት ከሆነ መድኃኒቱ ሲቆም እነሱ ሳይድ ኢፌክቶች ስለሚቆሙ ለአንዳንድ ልጆች በተለይ በጣም ደስፕሬት ለሆኑ ሰዎች መሞከር ይችላሉ ወይም አይችሉም የሚለውን ነገር ከዶክተሮቻችሁ ጋር መነጋገር of course that you're right you can go ሄዳችሁ ይሄን ነገር እንሞክረው ወይም አንሞክረው የሚለውን ነገር በግልጽ መነጋገር ትችላላችሁ አሁን ችግሩ ምንድነው because ስታዲው ብዙ ስላልሆነ ይሄ 44 ልጅ ማለት ነው አጥቆረ 44 ልጅ ላይ የተሞከረ ነገር ለሁላችንም ልጆች ይሰራል ብለን ጓግተን የምንጠበቀው ነገር አይደለም ግን ከሆነም okay we have to know that it is not a cure still for autism ግን ንግግር ላቃታቸው ልጆች ንግግር እንዲችሉ ትንሽ አፋቸውን ይከፍትላቸዋል ወይ የሚለው ነገር ስለሆነ you can ask questions and የሞከራችሁትም አሉ I know በእኛ at least በዲሲ ግሩፕ ላይም ሰፖርት ግሩፕ ውስጥ መጻ ስላለሁበት I know still treatment ላይ የሆኑ ልጆች አሉ okay እና ያው አንዳንድ ልጆች ሳይድ ኢፌክት አላቸው እስካሁን እኔ ከሞከርኳቸው ልጆች ላይም ሳይድ ኢፌክት ብዙ ያየነባቸውና ያቆሙ አሉ የተወሰነ አንድ ሁለት ሰው I think I see an improvement እና I want to keep going ብለው ደግሞ የሚቀጥሉ አሉ okay ትሪትመንቱ እስካሁን ድረስ እንግዲህ ለ3 ወይም ለ6 ወር ነው የሚሞከረው በ3 ወር ውስጥ ለውጥ ከሌለና ሳይድ ኢፌክት በጣም ከበዛ በ3 ወር ማቆም አለ ግን ሳይድ ኢፌክት ከሌላቸው እስከ 6 ወር ከ9 ወርም እንኳን ኢምፕሩቭመንት ካለ ማየት እንችላለን ግን it has to be under the care of your doctor ዋናው ምንድነው ቴስቲንግ አለ ፍራት ቴስቲንግ የሚባል ያ ፍራት ቴስቲንጉ I think I can probably show you ዌብሳይታቸው ላይ ሄጄ ባሳያችሁ ይችላል ይሄ ነገርና ፍራት ቴስቱ ስፔሲፊክ ቦታ ነው የሚላከው እስካሁን ድረስ ስፔሻልቲ ላብ አለ it has to be frozen in a very specific way ደም ተቀድቶ በተለየ ላቦራቶሪ ቦታ ስለሚላክ ኦርደር የሚያደርግላችሁ ዶክተር ያስፈልጋል whether it's the functional doctor ወይ የራሳችሁ pediatrician በዚህ ነገር ላይ የሚስማማ ከሆነ ወይም ደግሞ developmental pediatricianችሁም ካለ ተነጋግራችሁ ሁሉም ዶክተር እዚህ ላይ they're not excited to do it it's only a few people right now because of the study size 44 ሰው ላይ የተጠራ ነገር ብዙ ነገር ላይ አናረግም ብለው እምቢ ያሉ ዶክተሮችም አሉ አሁን ከኛ ግሩፕ ውስጥ እኔ ብቻ ነኝ የማረጋው ምክንያቱም ኤቪደንስ የሆነ ነገር አይደለም ኤፒም ሰፖርት ስላላደረገው እስካሁን ግን አትሊስት ለኔ ማልፈበትም ነገር ስለሆነ ልጆቹ ሌላ ቦታ ሄደው we're going to try it anyway so I rather try it with የራሴ ልጆች በሽተኞች የራሴ ማከማቸው ከሆነ I rather do something with them ወዲያውኑ ማቆም ወይም መቀጠል እንድችልና እምነት ስላለኝ ከኔ ጋር የሚተማመኑ ወላጆች ከሆኑ ማለት ነው but testing ምንድነው ፍራት ቴስቲንግ ቆይ ይሄንን እንትን ልበለውና ሌላ ቴክኖሎጂ ይሄኛው ነው እንትን ፊቱን ላሳያችሁ ብዬ ነበር alright so ይሄኛው ኦርደር ይደረግና ላብ ድሮ የሚያደርግላችሁ ሰዎች ይሄንን ሁሉ ስፔሻል ኢንስትራክሽን ፎሎ ማድረግ አለባቸው ደም ከመላክ መወሰዳቸው በፊት በምን አይነት ሌብል እንደሚደረግ እንዴት ትራንስፖርት እንደሚያደርጉ ኪቱ ምን ያህል እንደሆነ ኢንሹራንስ ከቨር ያደርጋል ወይ ማያደርገው የሚሉት የተለያዩ ነገሮች ስላሉ እሱን ሁሉ ቼክ ተደርጎ ነው የሚላከው ኦኬ ሶ ዌብሳይቱ ወይ ለሊያ ሼር አረግላትና አቬሌብል
ታረጋላችኋለች ማለት ነው። ዶክተራቸው they say we don't know where to send it or we're not sure how it works at least የኛ ዌብሳይት ላይ ነው የሚገኘው። ሊያም ስለጠየቀችኝ የት ነው ይሄ ነገር ብላ okay so in the interest of time ሌላ ቦታ ከመሄዴ በፊት ጥያቄ ላላችሁ ሰዎች እስካሁን በተነጋገርኩት ነገር ላይ we can pause and open it up for questions. ኤደን አንድ ቤቲ ጥያቄ እየጠየቀች ነው። ቤቲ ጠይቂ። ቻትም ላይ አንድ ጥያቄ መጥቷል። እሺ unmute and ask ቤቲ ኦኬ ቤቲ እስከምትዘጋጅ ድረስ is it okay for diabetes kids, a child who has diabetes, is it okay? I guess the leucovorin, is it okay to take because blood draw ማድረጉ ሳይሆን is it okay? Yeah, it's not a contraindication for kids with diabetes ላለባቸው ሰዎች ግን it has to be under the care of the pediatrician or developmental pediatrician ምክንያቱም አንዱ የሚያመጣው side effect vomiting and abdominal pain ስለሆነ vomiting ደግሞ አንዳንድ ጊዜ ዳያቢቲስ ላለባቸው ልጆች የዲኬኤ ምናምን ሲምፕተም ስለሆነ እሱም ብዙ ካስታወቃችሁ የደማቸውም ሹገራቸው ቼክ መደረግ ስላለበት እየተነጋገሩ መደረግ ነው እንጂ it's not a contraindication እስካሁን ድረስ actually leucovorin ካንሰር ላላቸው ልጆች የሚሰጥ መድኃኒት ነበረ the first use was not for autism methotrexate የሚባል የኪሞቴራፒ መድኃኒት አለ ለሱ ሲሰጣቸው የኪሞቴራፒ ሳይድ ኢፌክት ሪዱስ ለማድረግ አብሮ የሚሰጥ መድኃኒት ነበረ ይሄ okay ቤቲ go ahead ይሰማል ይሰማል እንዴት አመሻችሁ ሰላም እሺ የኔ ጥያቄ ያው የልጄ ፔዲያትሪሽያን my son is 16 ሊያ ቅርብ ጊዜ ያናገረኛለች ታውቃለች እና ስለ ሊኮቨሪኑን መጀመር ፈልጌ ሳናግረው ምንድነው ያለኝ በሱ እንትን ፍራት ቴስትራቱ 100% ኢንዲኬት አያደርግም ከስፓይናል ላይ ፍሉ ተወስዶ ነው የሚሰራው እንጂ ሙሉ በሙሉ የፎሌት ዴፊሺየንሲ እንዳለው በፍራት ቴስት ማወቅ አይቻልም በቃ እሱ ደምድሟል ላይክ ምንም መሞከርም አንደር ሱፐርቪዥንም መሞከርም አይፈልግም ያው ቅድም እንዳልሽው ነው እኔም ኦቲዝምን ኪውር አረጋለሁ ብዬ አይደለም ሄድኩት ግን የኔ ልጅ ነን ቨርባል ስለሆነ ትንሽ ለኮግኒቲቭ ለስፒኪንግ እንደሚረዳ ራሴ ያየኋቸውን ስተዲዎች ይዤለት ነበር የሄድኩት ግን እነዚህ የወሰድኳቸውን እንትኖች ራሱ እነዚህ የአሜሪካን ሳይኮሎጂ ፔዲያትሪክ የሚደግፈው ምናምን አይደለም ብሎ ያው እሱ በቃ ኤኒዌይስ በሩሉ ነው የሚሄደው ማድረግ አልፈለገም የኔ ጥያቄ ፍራት ቴስት እንኳን በሌላ መልኩ ባሰራ በባዮሜዲካል ባሰራ do you think ትክክለኛ ኢንዲኬት ያደርጋል ወይ ሪዛልቱ እንዴት ነው የፍራት ቴስት is it like ኮንፊርም ያደርጋል ወይስ ጀስት ሌላ አይነት ቴስት ስለሌለ እሱ ቢሰራ ተብሎ ነው የሚሰራው ያ ሁለት ነገር ነው በጣም ጥሩ ጥያቄ ነው እኛም ከዶክተሮች ራሱ ቁጭ ብለን ስንነጋገር በጣም ብዙ ፔዲያትሪክ ግሩፕ ውስጥም we've had a lot of debates over this በተለይ ኒውስ ላይ ከወጣ በኋላ how do we approach it ምንድነው ማድረግ ያለብን እኛ responsibility ምንድነው የሚለው ላይ so yes in a way ያንቺ ዶክተር ያለበት አልፈርድበትም right ምክንያቱም ስታዲውን ካየሹ አሁን I brought up the slide አንደኛ ይሄኛው የመጀመሪያ ፐብሊሽድ የሆነው እስከ 13 ዓመት ነው ቴስት የተደረገው right was not for a 16-year-old ግን አዲሱ maybe the future study እስከ 17 ዓመት የተደረገው ከመጣ maybe እሱ ሪዛልቱ ፐብሊሽ ከሆነ most of the pediatricians they're waiting for this other result to come okay studies ከሚያልቅ ድረስ ግን yes folate receptor antibody really deficient ከሆነ the best way to do it yes is a spinal tap because you're trying to see brain ውስጥ ነው ወይ deficiency ያለው የሚለው ነገር ማወቅ የምትፈልጊው ከሆነ ከብሬን ውስጥ የሚወጣው ስፓይናል ፍሉይድ ብቻ ነው እንጂ ደም ከጭንቅላት ውስጥ ያለው ነገር አያሳይም okay ግን ይሄ ፍራት ቴስቲንግ they're trying to see maybe spill over ከብሬን spill over የሆነ ካለ በደም ውስጥ ሊታይ የሚችል ነው ወይ ብለው it is still under study it's not 100% supported የሆነ ብቻ አይደለም okay
and so far at least ያው ውጤት የሚሰራው አንድ ላቦራቶሪ ብቻ ነው that laboratory by Dr. Fry control የሚሆን ቦታ ብቻ ነው if you think about it okay so ፍራቻ ምንድነው from the medical side በጣም biased የሆነ ነገር ሪዛልት ነው የሚሰጠን what do we know okay የዚህ ልጅ 5 የዚህኛው ልጅ 20 ከሆነ who came up with that under 21 ነው low is under 5 ነው low የሚለው ነገር ራሱ ስተዲ መቼ ሆነ okay እና we really have to be careful አንድ ቦታ ብቻ የሚሰራ ነገር በተለይ አሜሪካን ሀገር replicate የምናደርገውና የማናደርገው ከሆነ we have to be careful with the result okay yes but truly fat deficiency spinal tap ነው ግን ማናችን ነው ልጆቻችን spinal tap የምናስተርገው ለዚህ ብለን right so if it really comes down to it nobody's going to get that done then at least okay do we need to do the lab work or not እሱን መኳል አይደል okay ለምንድን ነው ታዲያ lab work የሚያስፈልገው እሱን ምን እንነጋገርበት do we really need to do the lab work no I think half of the patients that I've tried it on they didn't ልጆቻችን ማናቸው ቁጭ ብለው ደም የሚሰጡትስ አይደል we have not all our kids are going to sit down for a blood draw every 3 months every 6 months ደም መስጠት በጣም ከባድ ነገር ነው ስለዚህ ልጆቻችንንም ከምናሰቃያቸው ኦኬ ደም ዋናው መድኃኒቱ ምንድነው ሳይድ ኢፌክት አለው ወይስ የለውም አይደል ኦኬ ሳይድ ኢፌክቱ የታወቀ ነው ወይ yes ሳይድ ኢፌክቱ የታወቀ ነው ናዚያና ቫሚቲንግ ቅድም እንዳልኳችሁ ሰውነታቸውን የሚጎዳ ነገር self harming behavior and ሁለት ልጆች ያስቆምኳቸው ለምንድን ነው በጣም ራሳቸው መምታት ጀመሩና ራሳቸው በጣም ማኘክ አንዱ ልጅ በቃ እጁ ማኘክ ትንሽ ነበረበት በፊት ግን ይሄን ከጀመረ በኋላ he couldn't stop እስከሚደማ ድረስ ሰውነቱን መጉዳት ጀመረ then it's not worth it we have to stop it right away okay then አንዳንድ ጊዜ ትንሽ መተኛት አቃተው እሱ ከሆነ okay we can see it እንቅልፍ ይሄን ያለ የሚጎዳ ነገር አይደለም let's give the full benefit of the doubt ብለን መድኃኒት ለሶስት ወር እንደዚህ የምናየው አለ so it has to be risk versus benefit it has to be tailored for the kid ደም የማይሰጥ ልጅ ጎትተን እጃቸው ራሳቸው ላይ ቁጭ ብለንም ደማቸውንም አንወስድም it has to be reasonable አይደል እና የማይጎዳ ነገር ከሆነ ቫይታሚን ከሆነ we can try it ሳይድ ኢፌክት ካየንበት ደግሞ we have to stop it ዋናው ምንድነው እኔም እንዳልኳችሁ ወላጅ ነኝ አውቀዋለሁ ችግሩ ለሌላ ልጅ ከረዳ ለኔም ልጅ ይረዳ ይችላል ብለን የምንጓጓበት ለልጆቻችን ቅር እንዳይለን because we don't want to feel bad we don't want to feel like we failed our kids አይደል ሳላረግላቸው የሚለው ጸጸት የሚለው ነገር እንዳይገባን እግዚአብሔር የሰጠንን አደራ ተወተናል የሚለው ነገር ራሳችን በራሳችን ስለሆነ የምንመልሰው ቅር እንዳይለን እናርጋው በሚለው ነው እንጂ እግዚአብሔር የሚቀጥልልን ነገር ነው ይሄ ነገር በእግዚአብሔር ምናምን ሰዎች it's ultimately it is responsibility okay ግን ቅር እንዳይለን ሳልሞከርኩ የምንለው ነገር በጣም እየቆጨን ከሆነ it's okay go ahead and try it ለዛም ብዬ ነው እኔ እሺ የምለው okay አንዳንዶቹ ዶክተሮች እምቢም የሚሉት ደግሞ ይሄ ነገር ሳላውቀው ሳልመረምረው የሚጎዳ ነገር አላደረግም ስላሉ ነው እና በሁለቱም በኩል I understand it I hope I said a lot and I hope I answered your question you did more than enough thank you so much you're welcome okay ለጥያቄ ሌላ ያመጣው ምንድነው does it have a flavor is it crush ስለ ፍሌቨሩ is with water I think but my kid does not take meds directly so liquid form compounding pharmacy ሄደሽ ማሰራት ትችላለሽ liquid form it doesn't have to be a pill so that's a simple question ሌላ what type of food do you recommend to eat with leucovorin no leucovorin ከሁሉም ጋር መሆን ይችላል ግን ዋናው ነገር ተጠንቀቁ ያሉት ምንድነው ፍራይም አንዳንድ ቦታ ያዩት ምንድነው ከወተት ጋር አንዳንድ ጊዜ ኃይሉን ስለሚቀንስ ከወተት ጋር አብሮ አይሰጥ የሚል ነገር አለ so dairy free diet ለማድረግ 3 ወር again everything is within reason ተጠንቀቀን ልጅ የማይጎዳ ነገር ከሆነ ልጆቻችን በጣም የሚበሉት
ቺዝ ያለው ማክን ቺዝ ምናምን ወተት ምናምን የሆነ በጣም ሪስትሪክትድ የሆነ አንድ ልጅ ነበረኝ። አሁን he couldn't do it because of that። በጣም የሚበላው ነገር ወተት ነገር ቺዝ ምናምን ከሌለበት he doesn't like to eat እና ለ3 ወር ዴሪ ፍሪ ዳየት ውስጥ ገባ ማለት ለዛ ልጅ አትችልም። ኦኬ ሶ ግን ዴሪ ፍሪ ከሆኑ there is a at least one thing that came out ከስተሪ that absorption ሊጨምር ይችላል እና ከወተት ጋር አይውሰዱ የሚል ነገር ሀሳብ አለ suggestion። እዚህ ጋር ማስተዋል ጥያቄሽን ጠይቂ። ሰማለሁ። ሰላም እንደምን አለ? ሰላም የኔ ጥያቄ እኔ ጀምሬያለሁ ሉኮብራን ይወስዳል ልጄ እና ከኮፐር ጋር ኮፐር ሌብሉ በጣም ሃይ ሆነ እና ከዛ ጋር የሚገናኝ ነገር አለ ወይ? ላይክ 100 ምናምን የነበረው 200 ምናምን ሆነ ላይክ በሆነ ወራት ውስጥ እና ከዛ ጋር ቢ12ም ጀምሬያለሁ አብሬ እና ከዛ ጋር የሚገናኝ ነገር አለው ወይ ሉኮብራን ወይስ በሌላ ነገር ነው ያ ነገር እንደዛ የሆነው? ትንሽ አሳስቦኝ ነበረ እና ይሄ ሀሳብ ሲመጣ በዚሁ ልጠይቅ ብዬ ነው። ቴንክ ዩ። እኔ እስከማውቀው ድረስ I can always dig deeper ግን ብሬክዳውን ሳይክላቸው የሉኮቨርን የቫይታሚን እሱና የኮፐር የተገናኘ ነገር የለውም። ቼክ እንትን ኦንላይንም ቼክ ማድረግ ትችላለች። እሱ ምንም ኮፐር ነው ትሬስ ኤሌመንት ነው። ይሄን ያህል እንትን ቫይታሚን ነገሩም የለውም። So it's not they're not supposed to counteract with each other. It might be incidental finding maybe. ከዛ በፊት ቼክ አስደረገሻል ኮፐሩ? አዎ ከዛ በፊት 116 ምናምን ነበር። አሁን ቅርብ ቀን ድጋሚ ሲሰጥ ላይክ 210 ሆኗል እና በጣም ብዙ ሆነብኝና ነው ባንዴ። No, I think it might be incidental. Maybe ሌሎች ነገሮችን ቼክ ማድረግ አለባቸው እንጂ ይሄን ያህል አብሮ የሚሆን ነገር የለውም። አይጋጭም ሁለቱ። ቴንክ ዩ ማስተዋልዬ። በረከት ጥያቄሽን ጠይቂ so we can finish up ጊዜያችን። እሺ ቴንክ ዩ ሊያ አመሰግናለሁኝ። ኤደን በጣም ዶክተር ኤደን በጣም ቴንክ ዩ በጣም ጥሩ ኢንፎርሜሽን ነው እየሰጠሽን ያለሽው። እኔ ጥያቄ ፍራት ቴስት በየስንት ጊዜ ነው መደረግ ያለበት? ምክንያቱም አንዴ ኔጌቲቭ ከተባለ እስከ መጨረሻው ኔጌቲቭ ነው ወይስ በየጊዜው ቼክ መደረግ አለበት የሚል ነው። ቴንክ Well, እንግዲህ ፍራት ቴስት that's a loaded question, right? Because ትልቁ consensus ፍራት ቴስቲንግ መደረግ የለበትም ነው። መደረግ ካለበት it's only for kids who start Leucovorinum ደግሞ it's not a must that you have to do frat testing. So it's not a must that you have to do it, okay? ከዛ ሁሉ በኋላ ላይ ደግሞ once you do it እና ያ ሪሰፕተሩ ሎው ከሆነ ሎው ነው እና መልሰሽ ቼክ የምታደርጊው ነገር አይደለም። ሎው ለሆነው ሰው ይሄ ለትራንስፖርት ኤድ ያደርጋል። ሉኮቮሪን ፎሌት እንዲገባ ጭንቅላት ውስጥ ያ ሪሰፕተሩ ስለሌለ ይሄኛው it's a different way to get it into your brain ነው እንጂ ሁሌ ጊዜ ቼክ የምታደርጊው ነገር አይደለም። it's not like a vitamin, it's more the receptor antibody ነው። ኦኬ አመሰግናለሁ። One more question, dosage wise, how many pills do you give if it's 5 milligram pill? What do you start with usually for a young child? Okay, so እሱ ራሱ እዚህ ስላይድ ውስጥ አለኝ መጨረሻ። Okay. So usually it's 1 to 2 milligram per kilo. So እንደ ልጁ ኪሎ አመጣጠን ነው። So 1 to 2 milligram per kilo እና ማክሱ 50 milligram per day ይሆናል። Okay, እና በቀን አንዴ ወይም በሁለቴ መሰጠት ይችላል። በብዛት እኔ ስጀምር I try to do the lower dose as possible. መጀመሪያ side effect ለመጀመሪያ ወር አይቼ ከዛ ነው ወደ 2 milligram ምገባው። So I have to do it 1 milligram per kilo, maximum 50. ትልቅ ልጅ ከሆነ ያው ከ50 ማለት የለበትም በደይ በቀን አንዴ ጀምርና ከዛ በቀን ሁለቴ አድርጌ እቀጥልላቸዋለሁ እና ማክሲመም ለ3 ወር እስከ 6 ወር ነው። ያው ይሄ ነገር በብዛት ከመጣ I think the longest I have a kid on right now is I think maybe 5 ወር ሆኖታል መሰለኝ ከጀመረ መጀመሪያ ጀመርንለት 5 ወር ሆኖታል። Okay. ኤደን ቀጥይ ጥያቄዎቹ አቁመዋል። Okay, perfect. So yeah, of course, thank you.
Yeah, as a pediatrician, that is not the only thing we do. There's so many other things you can ask ዶክተሮቻችሁ ምን ሊያደርጉላችሁ እንደሚችሉት ይሄንን ቶሎ ቶሎ ብዬ እናገራለሁ። ዶክተራችሁን ሊረዳችሁ የሚችሏቸው ነገሮች ደግሞ በተለይ እሎፕ የሚያደርግ ልጅ ካላቸው ከቤት የሚጠፋ ልጅ ሴፍቲ ካስፈለገ ሴፍቲ ፕላኒንግ ከዶክተሮቻችሁ ጋር ማስገባት ትችላላችሁ። ደብዳቤ ጽፈው ከአይፒ ጋር እንዲገባ አዲሽናል ኤድ እንዲያገኝ በተለይ ለፖሊስ የሚሰጥ ወረቀት ካለ ለሰፈር ላለው ፖሊስም እንዲረዳችሁ ልጄ ሊጠፋ ይችላል የሚል ስቲከር ፖስት መደረግ አለበት። ፖሊሶቹ እንዲረዳችሁ ከፈለጋችሁ ደብዳቤ መጻፍ እንችላለን። ልጆቻችን ደግሞ ከመኪና ልክ ሲቆም ረጅም መንገድ ፓርኪንግ ላት ውስጥ ምናምን ከፈራችሁ ደግሞ ይዛችሁ ለመሄድ ወዲያው አንድ ቦታ ስትደርሱ ማቆምና ወዲያው ሱቅ ውስጥ መግባት እንድትችሉ የሃንዲካፕ ፕላካርድ ከዲኤምቪ እንዲሰጣችሁ ዶክተራችሁን መጠየቅ ትችላላችሁ። እነዚህ ነገሮች በብዛት people don't know that we can do it እና እኔ አፕሮች ካላረኳቸው በስተቀር በተለይ ትፈልጋላችሁ የምጠይቃቸው እኔ በብዛት ሰው አያውቅም that they can even ask for that ለልጆቻቸው ሃንዲካፕ ስቲከሩ ማለት ነው። ፈርስት ሪስፖንደር ደግሞ ፖሊስ ፋየር ዲፓርትመንት ወይም አምቡላንስ ሲመጣ ልጆቻችሁን ቴክ ኬር ማድረግ እንዲችሉ ኦልሬዲ የተዘጋጀ ወረቀት መስጠት እንድንችል ደብዳቤ ማዘጋጀት እንችላለን። አሁን ደግሞ አይነው ብዙ ሰው ከስራ ኢኮኖሚው በጣም ያስቸገረ ስለሆነ utility company, there was a parent that I wrote a letter for መብራታቸው እንዳይቆረጥ ሰፖርቲንግ ዶክመንት ልጆቹ በጨለማ ስለሚፈሩ አትዘም አለባቸው ምናምን ብዬ ለኤሌክትሪክ ካምፓኒያቸው ሸታፍ እንዳይደረግ ደብዳቤ ራሱ መጻፍ እንችላለን። this is all the things that we can do ለዴይ ኬር ለሰርቪስ አኒማል ካስፈለገ አንድስ ልጅ አለችኛውን ኮሌጅ የገባች I know our kids can go to college too, that's really awesome. ኮሌጅ ገባች አውቲስቲክ ልጅ አለች that she needed a support animal support letter ጽፌላት support እንትን አኒማል ድመት ነበረቻትና ድመቷን ይዛ ተፈቀደላት ሄደች ማለት ነው ከድመቷ ጋር። anyways these are all the things that we can do. extended school year justification letter ቢቢሏችሁና እንዲገቡላችሁ ከፈለጋችሁ you can ask ዶክተሮቻችሁን seizure ካለባቸው የአለርጂ IEP EpiPen training feeding therapy medication therapy ምናምን ካስፈለጋቸው እነዚህ ሁሉ they are things that we can help for. ትልቅ ሲሆኑ በተለይ አንድ ነገር መናገር የምፈልገው ልጆቻችን አንዳንድ አሉ በትምህርት ቤት ብቻ የሆነ ዳያግኖሲሳቸው it's only through the school but medical diagnosis ያላገኙ ልጆች አሉ። በተለይ እነዛ medical diagnosis ከሌላቸው በተለይ 22 ዓመት በፊት ያንን diagnosis ካላገኙ ካደጉ በኋላ ቤኔፊታቸው ሊያቆም ስለሚችል you have to have a medical diagnosis በኤዳስ በdevelopmental pediatrician የሆነ diagnosis የሆነ documentation you have to have it before 22 years old ከተቻለ ከ18 ዓመት በታች ቢሆን ጥሩ ነው። ምክንያቱም ሶሻል ሴኩሪቲ ኢንካም ልክ 18 ሲሆን መጀመር ይችላሉ። ድንገት ኮሌጅ ካልገቡና ያ ሶሻል ሴኩሪቲ ኢንካም ደግሞ ሊጠቅማቸው ይችላል። ኦፍ ኮርስ የኛ ሰው እንትንን አይደለ like we want to be self sufficient like በገቨርንመንት ላይ ዲፔንድ መሆን ማንፈልግ ሰዎች አለን። በራሳችን ሁሉ ነገር ልጆቻችንን እናሳድጋለን እንላለን። ግን realistically if something happens to us እነሱም ለራሳቸው ግሩፕ ሆምም ቢሆን ለብቻቸውም ወጥተው ቢኖሩ ከኤድን ቢኖራቸው whatever the future holds I'm not going to speak about their future እግዚአብሔር ባዘጋጀላቸው መንገድ ከቀጠሉ at least income እንዲያገኙ ያ documentation has to be before they're 18 years old for social security income or 22 for lifelong benefit ለሚቀጥለው okay እነዚህ ነገሮች ሁሉ it's something that you can arrange with your pediatrician ለሜዲኬር waiver ከሆነ FMLA parent እናንተ ቢያስፈልጋችሁ ለቴራፒ ያ FMLA በተለይ እዚህ ሀገር ላለ ሰው ይጠቀሙበታል። የኛ ሰው በብዛት አይጠየቅም እዚህ ነገር ላይ እና
ፋሚሊ በስራ በኩል አፕሩቭድ የሆነ ታይም እንዲሰጣችሁ ለቴራፒ ፎርም መምላት እንችላለን አዘ ፔዲያትሪሽን ማለት ነው። እንግዲህ ሃንዲካፕ እነዚህ ነገሮች ብያለሁ። ሌላው ደግሞ በተለይ ትልልቅ ልጆች ላላችሁ ሰዎች ልጆቹ ካደጉ በኋላ አዳፕቲቭ ስትሮለር አለ። ሄልሜት ጭንቅላታቸውን የሚነቱ ልጆች ደግሞ ሄልሜት ካስፈለጋቸው አልጋ እንኳን ትልልቅ አልጋ የሴፍቲ ቤድ ወይም ካርሲቱ ራሱ ለነሱ እድሜ የሚሆን ዱራብል ሜዲካል ኢኩፕመንት ይሆናል ዲኤም የሚባል እሱን ለብቻችሁ መግዛት የለባችሁም። እነዚህ ነገሮች there is a form የዲኤምኢ ፎርም if you can present it to your pediatrician እኛ መጻፍ እንችላለን ኢንሹራንሳችሁ እንትን እንዲልላችሁ ማለት ነው እንዲጽፍላችሁ። I mean these are not free, we're paying for it በእኛ የራሳችን ታክስ መኒ ነው የሚከፍለው እኮ የሁሉም የምንከፍለው ፔቼክ ባገኘን ቁጥር ግማሹን መንግስት ነው የሚወስደው አይደል? this is all the stuff that people use it for እና እኛም ተራችን ሲደርስ መጠቀም አለብን። ሆም ሄልት ኤድ ካስፈለገ ሬስፒት ሌተር ካስፈለገ ይሄን ሁሉ እንግዲህ የምታዩት ሁሉ ሜዲካል ኦቶራይዜሽን ካስፈለገ your pediatrician can help you with all of this stuff, so you're not alone። ብዙ የምንረዳ ነገሮች አሉ። ኦኬ ሶ አሁን እንግዲህ ያው እስካሁን እንደተናገርኩት ልጆች ከተወለዱ ጀምሮ እስከሚያድጉ እስከ አዳልቶች ድረስ አብረን የምንረዳችሁ ነገሮች ስለሆነ you are not alone in raising your kids, we are there with you. So any further questions? There's a question about medical diagnosis. What's the process to arrange that? ከትምህርት ቤት ውጭ ሁሉ ጊዜ ነው እንግዲህ ቴክሳስ ያላችሁ ሁላችንም በዚህ ተነጋግረን medical diagnosis ያስፈልጋቸዋል and besides what the school says, which is outside psychologist, your pediatrician can refer you. ካልሆነ ደግሞ ላኩልኝ I have list of diagnosing physicians to get usually ብዙዎቻችን እዚህ ያለ ነው ABA therapy የሚያገኙ ለABA medical diagnosis. It could be a neurologist, that could be ግን depending on why you need that medical diagnosis. I know, as you know, there's different kind of doctor neurologist the child has autism bill በቂ አይደለም extensive እንትን ኤዶስ መሰራት አለበት ኤዶስ ኢቫሉዌሽን ይሄ ሁሉ ልጆቻችን ኦቲዝም ያላቸው መደረግ ያለበት ነገር ነው። እሱ ላይ ያሳጥረዋለሁ። ሌላ ጥሩ ጥያቄዎች ስለሚመጡ ይመስለኛል ኢንደፕት የሆኑ ነገሮች ካሉ ስለ okay what state do you live in? I want you to be my pediatrician. She lives in Maryland. I live in Virginia. ስሚት ላደርጋችሁ እኔ ቨርጂኒያ ነኝ ያለሁት። Virginia ነሽ ለካ I thought Maryland. Okay, Virginia. Yeah. Where in Virginia are you? ምኖረው ሊዝበርግ ነው። ቢሮዬ ቪየና ውስጥ ነው። አይንስታይን ፔዲያትሪክስ ይባላል። ያ እና never asked Vienna ሙቭ አድርጉ እዛ ነው የምትገኘው ዶክተር ከፈለገ we all needed እኛ ልጆቹማ ጊዜያችን የፒዲያትሪሽን ያልኳል በጣም ኮምፓሽኔት የሆነች lived experience ያለ ፒዲያትሪሽን ማግኘት ቀላል አይደለም። So some of the things I would a little bit ለቴክሳስ ላላችሁ ከዶክተር የሚመጣ ወረቀት ትምህርት ቤት ውስጥ ከዚህም ብዙ ላይ ቀበሉት ይችላሉ ግን they should consider it. Any kind of evaluation outside of the school መስጠት ትችላላችሁ። ለምሳሌ yes, extended school year የዶክተር ወረቀት ብታመጡ I know your sister will tell us more about that ካለሽ ሜሮንዬ they might not accept it but they will say we have our own data የሚሉት ነገር አላቸው ግን it's always good to collaborate እንዳንቺ አይነት ዶክተር ቢኖረን ከነሱ ጋር ኮላቦሬት ማድረግ በጣም ይጠቅማል። ሊያ ስለሱ አነገር ልበል አንዳንዴ የADD diagnosis or ADHD diagnosis automatically ከዶክተር ሚዩት አረግልሽ እንዴ ማንም you muted yourself ሜሮንዬ we can't hear you. Okay አሁን እንሰማሻለን። እሺ so የADD diagnosis ከዶክተር እሱ ጥሩ ነው
like ምንም ቢሆን IEP or 504 no አይባልም እሱ ካለ Yeah. So in Texas, schools do not evaluate for the ADD or the ADHD. I don't know if it's in Maryland. It's a doctor. It's a medical diagnosis because there's no eligibility in the category of special needs, like special education category. So if you have a doctor diagnose you with your child with ADHD, ትምህርት ቤት ብትወስዷቸው, they will give you either 504 or they can give you an special education OHI, other health impairment የሚባል ካለ IEP ላይ accommodate ሊደረግ ይችላል። even some kind of goals ሊጻፍ ይቻላል IEP ላይ እሱን ነው እንትን የምትለው። thank you so much ሜሮንዬ። ስለ እንትኑ ስለ ASY ከዶክተር ደብዳቤ ብናመጣ ASY ትሰጡናላችሁ እንዴ? እሱን ሰምቼ አላውቅም። ፍሪ ቤቢ ሲቲንግ ነው ወይ ብለን ትንሽ እንጠይቅ ይሆናል። I think so. ሜሮን ቨርጂኒያ ሙቭ አድርጎ እነሱም ቢ ካላችሁ ነው እኔ ጋር አይደለ? by the way ሜሮን is ኤደን ሲስተር። ሜሮን ብዙ ጊዜ በስፔሻል ኤጁኬሽን አስተማሪ ናት። ፍሪስኮ ISD ከኛ ጋር ብዙ አስተምራናለች፣ ረታናለች። ኤደንዬንም በእሷ ነው ያወቅኳት። their sisters እና ሁለቱም ሰርቭ ያደርጉናል። የተባረኩ ቤተሰቦች ናቸው። we appreciate you so much. Still, let me go back to my chat. This was very informative, help you. Thank you so much. Thank you so much. Thank you so much. There's a lot of thank you. I'm not sure if you talked about before I joined. What is your opinion on cannabis? Ooh. Cannabis, it's something I know, but I'm በተለይ አሁን approved መሆን ከተጀመረ በኋላ interest ያመጣ, like people are getting interested in it. ግን what I'm gonna be really careful about, በተለይ ከ18 ዓመት በታች የሆነ brain, if possible 21 ዓመት በታች የሆነ brain ለካናቢስ exposed ከሆነ one of comorbid የሆነ situation ምን አለ እንደ schizophrenia, bipolar disorder እነሱ ያሉ ነገሮች ላይ has a higher risk of them having schizophrenia later. Okay, ትልቅ ሲሆኑ ከኮሌጅ እድሜ በኋላ የሚመጡ ነገሮች ስላሉ አሁን ትልቁ የምናየው ስተዲ እያየን ያለው ምንድን ነው እሱ ነው። እና kids that were exposed to it because of developmental delays እነዚህ በጸባይ ምናምን መድኃኒት ሊሆናል የተሞከረላቸው ልጆች በጣም increasing quantity schizophrenia እየመጣ ስለሆነ soon we have to be really careful. I don't support it for kids right now. Okay, thank you. What do you think about L-methylfolate plus methyl B12 vitamin supplement, and what do you suggest for kids with low appetite? Yeah, so I think it depends much as part of my talk በዚህ ነገር ላይ ብዙ ተናግሬያለሁኝ. I think recorded ስለሆነ ስለ ቫይታሚን ስለ ሎው አፐታይት ያላቸው ምን ቼክ ማድረግ እንዳለብን quickly I can go back quickly to that slide ጊዜ ካለ at least አንደኛው ላይ ብዙ ኢንፎርሜሽን ያለበት ስላለ let me go back እና ቫይታሚን ቼክ መደረግ ትችላላችሁ። ዶክተር ጋር ሄዳችሁ I need vitamin workup, my kid doesn't eat, growth chart እንደዚህ ነው ተብሎ ቼክ መደረግ ይችላል። እና እነዚህ we can screen for አንደኛ CBC ሲደረግ አኒሚያ ያለባቸው ወይ የለባቸውም ወይ የሚለውን ቼክ ማድረግ እንችላለን። አይረን፣ ቫይታሚን ዲ፣ ቫይታሚን B12፣ ፎሌት፣ ዚንክ እንደዚህ ሁሉ ቼክ መደረግ የሚችሉ ነገሮች ናቸው። እና ሎ ከሆኑ የሚያሳዩ ችግሮች አሉ፣ ከበዛባቸውም የሚያሳዩ ችግሮች አሉና እነሱን አይተን የሚያስፈልጋቸው ልጆች ላይ አድቫይስ እናደርጋለን። ግን ሪኮርድ ስለተደረገ ብዙ ስለ ቫይታሚን ተናግሬያለሁ መሰለኝ ዛሬ። Oh, do you do telemedicine? Telemedicine only for the kids. እኛ ጋር ያው በላይሰንስ ሰፖርት መሆን ስላለብኝ I do only for kids that are የእኛ ቤት የእኛ ስለሆኑ only for Virginia ማለት ነው። ያ አይንስታይን ፒዲያትሪክስ ላይሰንስሽ ቨርጂኒያ ስለሆነ ቨርጂኒያ መኖር ይኖርባቸዋል ቴሌሜዲሲን ለማድረግ። There's a question about MTFHR. Connection lost earlier. How about MTFHR?
ኤምቲኤፍኤችአርም እሱን የቻለ በጀነቲክ የሚመጣ ቼክ የሚደረግ ነገር ነው። ሀዝናብን ኤንዛይም ነው የሚያስፈልግ ኤንዛይም ነው። ስለ ፎሌትን ሜታቦላይዝ ያደርጋል ወይስ የማያደርጋም የሚለው ከሱ ጋር የተያያዘ ነገር አለው። ግን ችግሩ ምንድን ነው? አንዳንድ መድኃኒቶች በተለይ መስጠት ስንፈልግ ኤምቲኤፍኤችአር ዲፊሽንሲ ካለባቸው ፖዚቲቭ ከሆኑ አንዳንድ መድኃኒቶች አታርጉ ምናምን የሚሉ ኮንትራኢንዲኬሽን የሆኑ ነገሮች አሉ እና if we have that information we can check ግን it's not necessary ይሄን ያህል ሁሉም ልጅ መደረግ አለበት የሚባለው ነገር ላይ የደረሰ ኤቪደንስ የለም እስካሁን። ኦኬ ከኔ አንድ ኩክ ጥያቄ ልጠይቅሽ። Okay. When you diagnose as a pediatrician, when you have a child, the workup for autism, I think there is some people do the whole genetic testing, EEG, Yes. MRI, and I think it was really, to me, it was good that we did all of that baseline because my son ended up developing seizure. And then it was helpful that we have had a previous EEG. ስለዚህ ስለሱ ትንሽ ተናገሪ because genetic testing በተለይ I do some research in genetic testing, so we do need to do genetic testing ብዬ አስባለሁ. And there's some findings, some of the families that I support, we found some genetic conditions. Yes. In the future, አሁንም እንትን ባይኖር in the future, if there's some kind of treatment, specific to that genetic Information. Yeah, it's good. But yes, I don't know what's your recommendation when a child is diagnosed with autism? Do you do that? አሁን እኔ I do ADOS ቅድም መጀመሪያ ላይ እንዳልኩት ልጆች ዳያግኖስ አደርጋለሁ። ልክ ዳያግኖስ ባደረኩ ጊዜ አንደኛው ሰጀስት ማድረገው is for them to go to a geneticist. Okay, so genetics የሚያስፈልገው አንደኛ ለፊውቸር ፋሚሊ ፕላኒንግ ያስፈልጋል። ሁለተኛ ሶስተኛ ልጅ ብንፈልግ ሁሉ ነገር ቼክ ማድረግ አለብን። ሁለተኛው ደግሞ ልክ እንደ ኦቲዝም ጋር ተመሳስለው የሚመጡ ሌሎች ነገሮች አሉ። ፍራጃይል ኤክስ ሲንድሮም፣ ክላይንፌልተር ሲንድሮም የሚባል 2 ኤክስ እና ዋይ ያለው የተለያዩ በጀነቲክስ የሚመጡ ፊኖታይፕ ላይ ልጆችን ስታያቸው ኖርማል መስለው ግን የጀነቲክ ላይ የሚመጡ ሳይኖች አሉ። እነሱ ደግሞ የራሳቸው የሆነ ሪስክ አለው። ከካንሰር ጋር የተያያዘ ቢሆን ወይም ደግሞ ከተለያየ ነገር ጋር የተያያዘ ነገር ቢኖር ወደፊት የአይን፣ የኩላሊት፣ የልብ እንደዚህ ችግር ካለው because we have to know it's something that we recommend. Okay, now at the same time ደግሞ just because we did genetic testing ሁሉም ነገር ላይ መልስ እናገኛለን ወይ ማለት ደግሞ አይደለም። there are a lot of kids ገና genetic test ላይ ምንም ያልተገኘላቸው ልጆች አሁን የኔ ልጅ genetic test አስደርጌዋለሁ ሁሉ ነገሩ ኖርማል ነው የተባልኩት። ያዩት deficiency የለም እዛ ላይ ግን I did just to make sure እና fragile X microarray የሚባሉ በተለይ ሁለቱ recommended የሆኑ ቴስቶች ናቸው። So information is power. It's just giving us extra information. ካላረጋችሁ it doesn't mean that you failed your kids. It doesn't mean that you missed out. ካረጋችሁም ደግሞ you have additional information. ግን በብዛት ደግሞ በጀነሪክ ላይ በጂን ላይ መጣ ነገር እስካሁን ድረስ ቴራፒ ስለሌለው ይሄን ያህል ለውጥ የሚያመጣ ነገርም አይደለም 100%። ግን የተወሰኑ ፔሸንቶች they came up with additional information. Fragile X syndrome አለባቸው ወይም Klinefelter የሚባል syndrome አለ። ሌሎች ደግሞ እንደ learning disability የሚያመጡ ነገሮች በተለይ ቅድም እንዳልኩት የኩላሊት፣ የልብ፣ የአይን ምናምን የሚያመጡት ነገሮች ስላሉ እነሱን መከታተል እንድንችል ሲያድጉ ቼክ ያደረግናቸው ልጆች አሉ። MRI, EEG? Okay. Yeah. So አንዳንድ ልጆች ከኒውሮሎጂ ጋር የተያያዘ ነገር ስላለው there are some kids with autism seizure ያለባቸው not everybody. Okay, ግን seizure የተለያየ አይነት መልክ ሊያመጣ ይችላል። እንደ ኮንቮልሽን እንደ ኤፒሌፕሲ ብቻ ሳይሆን አንዳንዱ ደግሞ የስቴሪንግ ብቻ ኤፒሶድ ያለባቸው ልጆች አሉ። አንድ ነገር ላይ በደንብ እንዴት ማፍጠው አይተው ኮንሽስናቸውን በዛ ሰዓት ውስጥ ሉዝ ያደረጉ ስቴሪንግ ኤፒሶድ አብሰንት ሲዥር የሚባል እንደዛ ነገር ያለባቸው ልጆች ስላሉ
ለነሱ just to make sure that they don't have all of that neurology መሄድ ያለባቸው ልጆች አሉ። በተለይ ሲሸር አይነት ካለባቸው there is something called a pseudo tumor syndrome ላይ በተለይ ባላንስ ችግር ያለባቸው ልጆች ካሉ ቶሎ የሚወድቁ coordination ችግር ምናምን ካለባቸው yes we do send them to neurology as well እና እነሱ ልጆች MRI ቼክ ሊደረጉ ይችላሉ። አሁን ለምሳሌ የኔ ልጅ he had a coordination ችግር ነበረበት ቶሎ ይወድቃል እና የአይኑ crossing እንትን ብሎ that was the first thing he did was actually የአይን ችግር ነው ተብሎ ነበር መጀመሪያ ላይ he's not having eye contact because of his eye ነበር መጀመሪያ የተባለው እና MRI ተደርጎለት የኦፕቲክ ነርቭ በደንብ የአይኑ ነርቭ በደንብ ዴቨሎፕ ተደረገ ተባለ። we found out that he has poor vision አይን surgery ምናምን እንደሱ ሁሉ አርገንለታል እና yes so there is utility to it for some kids but it's not for all. Not the beauty of going to a pediatrician is ሁሉ ነገር ቼክ ስለሚያደርጉ ካስፈለገው ያስፈልጋል ይላሉ። ካላስፈለገው ሲያድግ they'll send you when it's needed to go. Betty, make it quick. ሰዓቱ እያለፈ ነው. I have to go, so let me ask you a question real quick. አይ በተናገረችው ላይ ነው ምንም አይነት የሲጀር አክቲቪቲ ለሌለው ኦር ኮኦርዲኔሽን ምንም ፕሮቪዥንም ከነዚህ ጋር ባልተገናኘ መልኩ ግን ኤምአርአይ ኦር ኢኢጂ ቢደረግ ሌላ ፋይንድ አውት ሊደረግ የሚችል ፕሮብለም ሊኖር ይችላል ወይ? ቀድሞ ነገር ወደዛ ለማድረግ አሁን ፉል አንስቴዥያ ላይ መሆን አለበት እና is it encouraged recommended ነው ወይ? No, it's not a routinely encouraged የሆነ አይደለም. There has to be a reason neurological referral የምትደረግበት ወይ አይን ላይ ስናይ fluid pressure ከታየ ወይም coordination ችግር ካለ ወይም የባላንስ ወይ የሲዥር አንድ ነገር ወይም physical exam ራሱ ስናደርግ የነርቭ ችግር ካየን አንድ ልጅ ላይ ያኔ ነው የምንልከው እንጂ it's not everybody that has to go to neurology. Okay, thank you. As my husband being a neurologist, I suggest everybody go see a neurologist. I know. No, not only that, but I think it's a good, because autism is a neurologic condition. My thing is, if your insurance pays, it's a good visit to have for most of our kids, especially for our level 3 kids, because they can't express things to us. So we have to keep investigating things. For lack of progress and things like that, I think it's a good thing to see a neurologist. I know. Yeah. Whether or not they order the MRI, it would be up to them. It doesn't mean they're going to do the MRI. Yes. Yeah. Neurology, developmental pediatrician, genetics, look diagnosis set የምትሄዱበት ነገር ነው, right? ግን እዛ ሄዳችሁ MRI, I think እሷ ጥያቄዋ MRI ያስፈልጋል ወይ ነው. So MRI ያስፈልጋል አያስፈልጋም, they have to decide based on what they examine, right? እና አያስፈልግም ካሏችሁ አያስፈልግም ነው ግን የሚያስፈልግበት ደግሞ ጊዜ አለ። Exactly. Thank you so much, Edeniye. Thank you so much, everyone, for joining us and asking all these amazing questions. Edeniye, once a year እንጋብዝሻለን because we really like your content. ብዙ ነገር ነው ያስተማርሽን. Really very helpful information. Everybody's asking about leucovorin and about all the other covered. እና እናመሰግንሻለን እንደገና